ከኔ ጋር የዕብራውያን መልእክት ምዕራፍ 5 እንከፍታለን። እያንዳንዱ ሊቀ ካህናት ከሰዎች መካከል ይመረጣል፣ የእግዚአብሔርም በሆነው ነገር ላይ ሰዎችን በመወከል ለኃጢአት የሚሆነውን መባንና መስዋዕትን ለማቅረብ ይሾማል። እርሱ ራሱ ድካም ያለበት በመሆኑ አላዋቂ ለሆኑትና ለሚባዝኑት ሊራራላቸው ይችላል። ስለ ራሱ ኃጢአትና ስለ ሌሎች ሰዎች ኃጢአት መስዋዕት ማቅረብ የተገባው በዚሁ ምክንያት ነው። አሮን እንደተጠራ በእግዚአብሔር መጠራት አለበት እንጂ ይህን ክብር ለራሱ የሚወስድ ማንም የለም። እንዲሁም ክርስቶስ ሊቀ ካህናት የመሆንን ክብር ለራሱ አልወሰደም። ነገር ግን እግዚአብሔር አንተ ልጄ ነህ፣ እኔ ዛሬ አባት ሆኑ አለው። እንዲሁም በሌላ ስፍራ እንደ መልከ ጼዴቅ ሹመት አንተ ለዘላለም ካህን ነህ ይላል። ኢየሱስ በዚህ ምድር በኖረበት ዘመን ከሞት ሊያድነው ወደሚችለው ጸሎትንና ልመናን ከታላቅ ጩኸትና ከእንባ ጋር አቀረበ። ፍጹም ትሑት ሆኖ በመታዘዙም ጸሎቱ ተሰማለት። የእግዚአብሔርም ልጅ ቢሆንም እንኳ ከተቀበለው መከራ መታዘዝን ተማረ። በዚህም ፍጹም ሆኖ ከተገኘ በኋላ እርሱን ለሚታዘዙ ሁሉ የዘላለም ድነት ምክንያት ሆነላቸው። እንደ መልከ ጼዴቅ ሹመትም ሊቀ ካህናት ተብሎ በእግዚአብሔር ተሾመ። እግዚአብሔር ይህን ቃል እንዲያበራልን ከኔ ጋር አጭር ጸሎት ይዘን እንቀርባለን። እግዚአብሔር አባታችን ሆይ ስለዚች ማለዳ እናመሰግናለን። እኛ ልጆችህ በልጅ በክርስቶስ ኢየሱስ የጠራህን የወደድከን በፊትህ ተሰብስበን እንድናመልክህ በከንፈሮቻችን ቸርነትን እንድናውጅ ደግሞ በጆሮአችንም አባትነትን መልካምነትን በልጅ ያለውን ወንጌል እንድንሰማ ይህንን እድል ዛሬ በዚህ ሰንበት ስለሰጠህን እናመሰግናለን። በፊትህ መሆን እጅግ መታደል ብፅዕና እንደሆነ እናውቃለን። ስለዚህ ቸርነትህ ዛሬም በዚህ ማለዳ ስላሳይህን ብዙ ሊያስቀሩን የሚችሉ የራሳችን ውስንነቶች፣ ኃጢአቶች እያሉ እዚህ ቦታ እንድንመጣ በምሕረትህ ስለሳብከን እናመሰግናለን። እግዚአብሔር አባታችን ሆይ ዛሬም ይኸው በፊትህ ቃልህን ለመረዳት ለማወቅ አንተን በዚህም ለማየት ወደ አንተ ለመቅረብ እንዲያስችለን ቃልን ለመስማት በፊት አለን። ይህንን የቃል ጊዜ እንድትባርክ በማስተዋል ደግሞ በብርታት መስማት እንድንችል ዘንድ ቃልህንም ደግሞ መንፈሳዊ በሆነ መንገድ ማስተዋል እንድንችል ዘንድ ይህንን ጊዜ እንድትባርክ ቅዱስ በሆነው መንፈስ በኩል እንድታስተምረን እንጠይቃለን። መንፈስ ቅዱስ ሆይ እንድታስተምረን በፊት ራሳችንን እናስቀምጣለን። ይህንን ጊዜ ጨርሰን በፊት በምስጋና እስከምንቀርብ ድረስ ከእኛ ጋር እንድትሆን እንለምናለን። ይህን ጸሎት በፊት የምናቀርበው በልጅ በክርስቶስ ኢየሱስ ተጠቅመን ጽድቅና መብት ነው። በኢየሱስ ስም አሜን። የዚህኛው ክፍል ርዕስ የማስበው ኢየሱስ እውነተኛና ብቸኛ ሊቀ ካህናት ነው የሚል ነው። ሁለቱንም ቃሎች በምክንያት ነው የፈለኳቸው፣ እውነተኛ የሚለውንም ብቸኛ የሚለውን። ባለፈው እንግዲህ የዕብራውያን ጸሐፊ ያው መጽሐፉ እንደምታውቁት ከዚህ በፊት መግቢያውን እንደሰራ ነው እነዚህ ሰዎች ወደ ይሁዲነት ሃይማኖት ሊመለሱ እየከጀሉ ያሉ ሰዎች ናቸው። ከሞላ ጎደል ጁ ክርስቲያኖች ናቸው። ማለትም አይሁዳዊ የሆኑ ነገር ግን ይህንን የክርስትና ሃይማኖት ወደ መቀበል የመጡ ኢየሱስ እውነተኛ መሲህ መሆኑን ወደ ማመን የመጡ ሰዎች ናቸው። ነገር ግን በጊዜ ሂደት እንደምታውቁት ገላትያ መጽሐፍ ላይ አንዳንዶቹ ወደ ኋለኛው ጥለው የመጡትን ሃይማኖት ወደ ማሰብ መጥተዋል። እንግዲህ ይሄ በራሱ ምን አይነት ችግር እንዳለው ለምን በእግዚአብሔር ፊት ይሄ ሃይማኖት አሁን ወደዚህኛው ክርስትና መምጣት እንዲያውም የአብርሃምን ሃይማኖት በእውነተኛ መንገድ መከተል እንደሆነ ጳውሎስም ሮሜም ላይ እንደሚያሳየን ገላትያም ላይ እንደሚያሳየን ያ ተቻለው። እንግዲህ እንደምታውቁት እዚህም ላይ እንግዲህ ሰዎቹ ተመልሰው እንዳይሄዱ የቤተ መቅደሱ ስርዓትም ሆነ ሊቀ ካህናትም ከዚህ በኋላ ሌላ እንደማይሾም እንዲያውም ኢየሱስን ትተውና ይህንን እውነተኛውን ሃይማኖት ጥለው የሚሄዱ ከሆነ ያ የሚቀረው ሃይማኖት እንደማይበጃቸው ወይም ደግሞ እንደማያድናቸው ይነግራቸዋል። እንግዲህ በዛ ውስጥ ሁሉም ቦታ ላይ ያንን እንመለከታለን። ወደፊትም ስንሄድ ስለ አብርሃምም ሲያወራ በእያንዳንዱ ቦታ ላይ ተመልሳችሁ ከሄዳችሁ ተስፋ የላችሁም በማለት ደጋግሞ ይናገራል። እንግዲህ ለዚህ እንዲሆን መጀመሪያዎቹ ክፍሎቹ ላይ ኢየሱስ የመጨረሻ ነቢይ መሆኑን ይናገራል። ኢየሱስ መሰማት አለበት። ይሄ ነቢይ የመጨረሻ የእግዚአብሔር ነቢይ ነው።
ልክ ሙሴ ለእናንተ እግዚአብሔር እንደኔ ያለ ነቢይ ይሰጣቸዋል ብሎ እንደተናገረ እግዚአብሔር በመጨረሻው ዘመን በልጁ በኩል ተናገረን ይልና ያንን ካሳመነን በኋላ ምዕራፍ 1 ላይ ምዕራፍ 2 ላይም እንግዲህ የኢየሱስን ነቢይነት በጣም እንድናከብር የኢየሱስን ማንነት ያሳያል። የእግዚአብሔር ልጅ እንደሆነ ከመላእክት እንደሚበልጥ። ስለዚህ ምዕራፍ 2 ላይ እንደሚነግረን በመላእክት በኩል የተሰጠውን ሕግ የምናከብር ከሆነና መገለጥ የምናከብር ከሆነ በእግዚአብሔር ልጅ በኩል የተሰጠው መገለጥና ማዳን የበለጠ ክብርና ፍርሃት ኖሮን መያዝ አለብን ብሎ ይናገራል። ከዛ በኋላ በየመሃሉ የክህነት አገልግሎቱን በየመሃሉ እየነካ ነበር የነበረው። ግን ከዚህ በኋላ በሚቀሩ ክፍሎቹ በሙሉ ዳይቭ ነው የሚያደርገው። ራሱም እንደሚነግረን ምዕራፍ 5 ቁጥር 11 ላይ እንደሚነግረን ስለሱ የምናገረው ብዙ ነገር አለ፣ ነገር ግን ዳተኞች ስለሆናችሁ ለማስረዳት ከባድ ነው ይልና እንደ መልከ ጸድቅ አይነት ካህን ኢየሱስ እንደሆነ ኢንትሮዲስ ያደርጋል። ያንን ይተወውና በኋላ ሄዶ ምዕራፍ 7 ላይ እንደገና ፒክ ያደረገውና ያንን እያስረዳ መጽሐፉ ላይ ይሄዳል። ሌሎቹ ነገሮች ተደራቢ ናቸው፣ ከኋላም ከፊትም ያሉት። ወሳኙ የክርስቶስ ኢየሱስ ሊቀ ክህነትና ይሄ ቤተ መቅደስም የሆነው ኢየሱስ ብቸኛ ከሰዎች ከእግዚአብሔር ጋር ህብረትን ሊያደርጉ የሚችሉበት አካል መሆኑን ማሳየት ነው። ዛሬ እንግዲህ ለዚህ እንዲሆን ጸሐፊው ሊቀ ክህነትን ምዕራፍ 4 ላይ እንደምታዩት ምዕራፍ 2 መጨረሻ ላይ ምዕራፍ 4 መጨረሻም ላይ ነግሮናል። በተለይ ምዕራፍ 4 መጨረሻ ላይ እንደምታዩት ባለፈው ሳምንት እንዳየነው እንግዲህ ወደ ሰማያት ያረገ ታላቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን እምነታችንን አጥብቀን እንያዝ። በድካማችን የማይራራልን ሊቀ ካህናት የለንምና፣ ነገር ግን እንደኛ በማንኛውም ነገር የተፈተነ ሊቀ ካህናት አለን። ይሁን እንጂ ምንም ኃጢአት አልሰራም። እንግዲህ ምሕረትን እንድንቀበልና በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ አለን። ይህ እንግዲህ ምዕራፎቹ ስለተቆራረጡ እኛ አንዳንዴ ቆርጠን ነው የምናስበው፣ ግን አንድ ላይ ነው ማሰብ ያለብን። ከዛ እንግዲህ ከዚህ በኋላ ባለው ቁጥሩ ምን ያደርገዋል ጸሐፊው? ሊቀ ካህናት አንድ አካል ለመባል ምን ነው ማሟላት ያለበት የሚለውን ያሳያል። 1 እስከ 5 ባለው ማለት ነው። ከዛ በኋላ ከ5 ቁጥር እስከ 10 ባለው ይገለብጠውና ኢየሱስ እንደዛ ሁሉንም እንዴት እንደሚያሟላ እያሳየ ይሄዳል። ምክንያቱም ሐዋርያው ጳውሎስም ሮሜ ምዕራፍ 1 ላይ እንደሚያሳየን ጌታችን ኢየሱስ ክርስቶስ እንደ ሥጋ ከዳዊት ዘር ነው፣ እንደ ቅድስና መንፈስ በኃይል የእግዚአብሔር ልጅ ነው ይልና ይህ የእኛ ኢየሱስ ይላል መሲህ ነው በማለት ይናገራል እንደምታዩት 4 ላይ። ስለዚህ ኢየሱስን የምር መሲህ መሆኑን ክርስቲያን ሐዋርያት ማረጋገጥ ነበረባቸው። ሁሉም ያንን ማድረግ ነበረባቸው። ወንጌላት ራሱ እንደምታውቁት ያንን ተጭነው ይዘው ነው የሚናገሩት። ማቴዎስ ወንጌልን ብታዩት ገና መግቢያው ላይ የጌታችን ኢየሱስ ክርስቶስ የአብርሃም የዳዊት ልጅ የጌታችን ኢየሱስ ክርስቶስ የዘር ሐረግ ብለው ነው የሚጀምረው። ኢየሱስን በዘር ሐረጉ ራሱ መሲያዊ አገልግሎቱን ለመቀበል መብት ያለው የዳዊት ልጅ እንደሆነ የአብርሃም ዘር እንደሆነ ያሳያል። የአብርሃም ዘር ብቻ መሆኑ በቂ አይደለም። እንደምታውቁት ሁሉም የአብርሃም ዘሮች ናቸው። በኋላ እንግዲህ ኪዳኑ እየጠበበ መጡ፣ የዳዊት ቤተሰብ ብቻ ሆኗል። የዚህ አገልግሎት የመጨረሻ የሚመጣው ዘር ለአብርሃም ዘርህ ይመጣል ተብሎ የተነገረው በኋላ የዳዊት ልጅ ብቻ ሆኖ ያበቃል። ስለዚህ የዳዊት ሩት መሆኑ ወሳኝ። ከተወሰኑ መጽሐፍት በኋላ አብርሃም የሚለውን ይተውና የዳዊት ልጅ እያሉ ነቢያትም የሚናገሩበት ምክንያት ለዛ የእሴይ ዘር ከእሴይ ስር የሚወጣ ሩት ማለት ነው። ስለዚህ ያንን ከሞላ ጎደል ዮሐንስ ወንጌልም ላይ ማርቆስ ወንጌልም ላይ ሁሉም ላይ ያንን ውጥረት ልናይ እንችላለን። መልእክቶችም ላይ ያ አለ። ኢየሱስን በመሰረቱ በእምነት መቀበል አንዱ አውት ኦፍ ኖዌር የመጣ አካል አድርጎ ማመን ሳይሆን የአይሁድ መሲህ መሆኑን ማመንም ነው። አይሁዳውያን የጠበቁት አባቶች ተስፋ የተሰጣቸው የእግዚአብሔር ተስፋዎች ሁሉ ፍጻሜ የሆነ አዳኝ መሆኑን መረዳትም ነው። ዮሐንስ ወንጌል ምዕራፍ 20 ላይ እንደምታዩት ጸሐፊው እውነተኛ እምነትን ሲገልጽ ምንድን ነው የሚለው? ይህንን መልእክት የጻፍኩላችሁ ኢየሱስ እርሱ ክርስቶስ እንደሆነና የእግዚአብሔር ልጅ እንደሆነ አምናችሁ የዘላለም ሕይወት እንዲሆንላችሁ ይላል። ስለዚህ ሁለት ነገሮች አሉ ማለት ነው። ኢየሱስ መሲህ መሆኑን ማመን አለብን። መሲህ ማለት የተቀባ የሚጠበቅ የአይሁድ አገልጋይ፣ አይሁዳውያን የሚጠብቁት አገልጋይ ማለት ነው። ቅባት የተቀባ ሙሉ የእግዚአብሔር መንፈስ ያለበትና ለዚህ ኃላፊነት የበቃ ሁሉንም ደግሞ የሰው ልጅ ችግርን የሚፈታ ማለት ነው። ከዛ ደግሞ በዛው ማንነቱ የእግዚአብሔር ልጅ የሆነ ማለት ነው። ዛሬ በዚህም ክፍል የሚያሳየን ኢየሱስን እነሱ ብቻቸውን ዝም ብሎ ኢየሱስ የኛ መሲህ ነው ማለታቸው በቂ አይደለም፣ ማረጋገጥ አለባቸው። በመጽሐፍ ቅዱስ በቅዱሳት ቃሎች የእግዚአብሔር ቃሎች መሰረት ቬሪፋይ መደረግ አለበት። ምክንያቱም መሲሁ ሲመጣ ሊያሟላቸው የሚገቡ እግዚአብሔር ኦልሬዲ በብሉይ ኪዳን መጽሐፍት ያስቀመጣቸው ሪኳየርመንቶች ወይ ደግሞ መለኪያዎች አሉ። ስለዚህ ጸሐፊው ያንን ዲፋይን ያደርጋል። ከዛ በኋላ ለዚህ ነው ኢየሱስ እውነተኛና ብቸኛ የምለው። እውነተኝነቱ የምር ውሸት አይደለም። ሰዎቹ ሐዋርያቱ ፈጥረው ኢየሱስን መሲህ ወደ ማድረግ አልመጡም። የምር
መሲያዊ አገልግሎት ሊፈጽም የሚያስችለው ማንነት በእግዚአብሔር ፊት አለው የሚል ነው። ቁጥር 1 እያንዳንዱ ሊቀ ካህናት ከሰዎች መካከል ይመረጣል፣ የእግዚአብሔርን በሆነው ነገር ላይ ሰዎችን በመወከል ለኃጢአት የሚሆነውን መባና መስዋዕትን ለማቅረብ ይሾማል ይላል። አንዳንዴ ኢየሱስ ካህን ነው ብለን ከመቸኮል በፊት ክህነት ምን እንደሆነ በአግባቡ ዲፋይን ማድረግ ያስፈልጋል አይደለ? ካህን ሲባል አእምሯችን ይመጣል። በመሰረቱ በክርስትና ኢየሱስን እውነተኛ በሆነ መንገድ ማወቅ እንደ ካህንም ደግሞ ማወቅም ነው። እንደ ንጉስም እናውቀዋለን፣ እንደ ነቢይም እናውቀዋለን። ግን ሴንተሩ ኢየሱስን እንደ ካህን ማወቅ፣ በውስጡ ደግሞ የተሸከመው አገልግሎትና እውነት አለ። በዛ ውስጥ ራሳችንንም ደግሞ እንዴት እንደምናስብም ማሳያ ነው። ራሳችንን ስናስብ ንጉስ የሚያስፈልገው አካል አድርገን ነው የምናስበው? ነቢይ የሚያስፈልገን አድርገን ነው የምናስበው? ወይስ ካህን የሚያስፈልገን አድርገን ነው የምናስበው? እንዴት ነው ራሳችሁን ፐርሲቭ የምታደርጉት? ህይወታችሁን ስታዩት፣ ራሳችሁን ስታዩ በእግዚአብሔር ፊት ምን ያስፈልገኛል አሁን ላለሁበት የህይወት ችግር ብላችሁ ታስባላችሁ? ደግሞ ችግር ውስጥ ምንድን ነው ብላችሁ ታስባላችሁ? ኢየሱስን ከዛ አንጻር ነው መረዳት መቻል ያለብን። ካህን ከሰው መካከል ይመረጣል። አንደኛው ይላል ጸሐፊው ሰው መሆን አለበት ማለት ነው። መልአክ ይህን አገልግሎት ሊወስድ አይችልም። ሌላ ፍጥረት ይህንን አካል ሊወስድ አይችልም። በጎች ሊወስዱ አይችሉም። ፍየሎች ሊወስዱ አይችሉም አይደለ? በመሰረቱ በፍየሎችና በመላእክት መካከል ለሰው ልጅ ድነትን በመስጠት ረገድ በሁለቱም መካከል ልዩነት የለም። ለምንድነው የፍየሎች ደም ሊያድናቸው ያልቻለ ብትሉ አንኮንሽስ የሆነ ደም ስለነበረ። የመላእክትም የማያድነን እንደኛ አይነት ፍለሽ የላቸው፣ እንደኛ አይነት ስጋ የላቸው። እንደኛ አይነት ኃጢአትን የሰራው ራሱ አዳም ነው፣ መልአክ አይደለም። በዛው ቦታ የሚመጣ ሰው የሆነ አካል መሆን መቻል አለበት። ምዕራፍ 2 ላይ በደንብ ስላወራ ይሄንን ኢየሱስ ኦልሬዲ ነግሮናል። ምዕራፍ 2 ላይ ኢየሱስ የምር ፍጹም ሰው እንደሆነ የአብርሃምን ዘር እንደተካፈለ ወንድም ወደ መሆን ለሰው ልጆች እንደመጣ። ስለዚህ አንዱ ከሰው መካከል መመረጡ ነው። አሮንን በዚህ መሰረት ምሳሌ አድርገን እንወስዳለን። በተለይ ቁጥር 4 ላይ የሊቀ ክህነት ወሳኝ ማሳያ ስለሆነ ማለት ነው። እንግዲህ አሮን እንደምታውቁት ሰው ነው። ከእስራኤል ሕዝብ መካከል ከእስራኤል ነገዶች መካከል የተመረጠ ሰው ነው። ዓላማው ምንድን ነው? ኦርዴን የሚደረገው ይሾማል ይላል። ለምን ነው የሚሾመው? እቺ ወሳኝ ናት። ለምን ነው? ግቡ ምንድን ነው? የክህነት። ምክንያቱም ብዙ ጊዜ እናንተ አሁን ብትሰሙ አንዳንድ ስኮላሮች አሁን ተምረናል የሚሉ ሰዎች ሲያወሩ ፕሪስትሁድን ይሉና ምድርን ማስተዳደር እንደዚህ እያሉ የራሳቸውን ትርጉም ይሰጡታል። መጽሐፍ ቅዱስ የምር ሊቀ ክህነት ሲናገር ከምን ጋር ነው የሚያገናኘው? ይህን አገልግሎት ሊቀ ካህናት ስራቸው ምንድን ነው? ንጉሥ ማስተዳደር እንደሆነ ሁሉ፣ ነቢይ የእግዚአብሔርን እውነት መግለጥ እንደሆነ ሁሉ ሊቀ ካህናት ስራው ምንድን ነው ብለን መጠየቅ መቻል ያስፈልጋል። ጸሐፊው ለዚህ የሊቀ ክህነት ስራን በዚህ አይነት መንገድ ይገልጣል። ሰዎችን በተመለከተ በእግዚአብሔር በሆነው ነገር በማለት ይገልጻል። ሁለቱ በጣም ወሳኝ ናቸው አይደለ? ተያይዞ መታየት አለባቸው። ለማን ነው የሚቆመው ሊቀ ካህን? ለእግዚአብሔር አይደለም። እንደምታውቁት ነቢይ ከእግዚአብሔር ዘንድ የእግዚአብሔርን እውነት ማንነት ወስዶ ለሰው ልጆች እግዚአብሔር ፈቃዱ እንደሆነ ይገልጣል። ካህን ግን ትልቁ ስራው የእግዚአብሔርን ሕዝብ በእግዚአብሔር ፊት ወይ ደግሞ ኃጢአተኞችን በእግዚአብሔር ፊት ሬፕሬዘንት ማድረግ ነው። ስለዚህ ለማን ነው ስራው ብላችሁ ብትጠይቁ ለሰው ልጆች እንደሆነ ይናገራል። ሰዎችን በመወከል የሰዎችን ቦታ በመውሰድ ኃላፊነት በመውሰድ ሁሉንም በማንነቱ ወክሎ ለኃጢአት የሚሆነውን መባና መስዋዕት ለማቅረብ ይሾማል። በማን ፊት? በእግዚአብሔር ፊት። ለሰዎች በእግዚአብሔር በሆነው ነገር ላይ ሪሊጂየስ በሆነው ማተር እንደማለት ነው። እንደዛ ብላችሁ ሰዱ። እግዚአብሔር ከሰው ልጅ በሚፈልገው ነገር በተለይም ጽድቅን በተመለከተ በተያያዘ ነገር በእግዚአብሔር ፊት የሚቆም አካል ነው ይለናል። እሱ ምንድን ነው? ስፔሲፋይ አድርጋችሁ ደግሞ እናጥብ ስትሉ ምን ይላል? ለኃጢአት መስዋዕት ይዞ መቅረብ። እዚህ ጋር እንግዲህ ሁለት ጊፍት። ስለዚህ ካህን መኖር አለበት። ካህኑ ሲቀርብ ነው በእጁ ይዞ የሚቀርበው ነገር መኖር አለበት። እውነተኛ ካህን ኢየሱስን በዛ እንፈትሸዋለን። ከሰው ልጅ መካከል መሆን አለበት። ደግሞ በእጁ ምን መያዝ አለበት? መስዋዕት ወይም ስጦታ መያዝ አለበት። እንግዲህ እንደምታውቁት የብሉይ ኪዳን አገልጋዮች የክህነት አገልግሎቱ ላይ የደም መስዋዕት ብቻ አይደለም ያለው። አንዳንዶቹ ለእግዚአብሔር የሚቀርቡ መስዋዕቶች የምስጋና ናቸው፣ የግራቲቲዩድ ናቸው።
ከሰብሎቻቸው ውስጥ የመጀመሪያውን በኩራት ለእግዚአብሔር እንደ አምልኮ የሚሰጡበት ነው። አንተ የዚህ ስጦታ ባለቤትን አንተ ነህ የሰጠህን ማለት እግዚአብሔርን በአምልኮ የመቅረብ አይነት ነው። ግን ዲፐስት የሆነው እውነታ የደም መስዋዕቱ ነው ዲፋይን የሚያደርገው አገልግሎቱን። እንደምታውቁት የስርየት ቀን አለ በዓመቱ አንድ ጊዜ ብቻ የሚደረግ ምዕራፍ 10 ላይ ምዕራፍ 9 ላይ ይነግረናል። ከሁሉ በላይ ትልቁ ቀናቸው የካህናት ትልቁ ስራቸው እሱ ነው። በእግዚአብሔር ፊት አንድ ጊዜ የሚቀርቡበት ሞመንት ትልቁ የህዝቡን ህይወት ዲፋይን የሚያደርግ ቀን ነው። ስለዚህ ኃጢአትን በተመለከተ በእግዚአብሔር ፊት የሚቆም አካል ነው ማለት ነው። ለክህነት ከዚህ ያለፈ ትርጉም መስጠት የለብንም። ይሄ ስታንዳርድ ዴፊኒሽኑ ነው የክህነት። ካህን ምንድን ነው ተብሎ ሲጠየቅ ካህን ማለት በእግዚአብሔር ፊት ለኃጢአት መባን መስዋዕት ይዞ የሚቀርብ ማለት ነው ብለን መናገር ያለብን። ከዚህ ያለፈ ያነሰም ዴፊኒሽን ሊኖረን አይገባም። ይሄ የሚያሳየን የሰው ልጅ ትልቁ ከእግዚአብሔር ዘንድ ወይ ደግሞ ከዚህ አዳኝ ለማግኘት መፈለግ ያለበት አገልግሎት ምን እንደሆነ ጭምር ነው። ከኢየሱስ ውስጥ የምትፈልጉት ነገር ስለ ራሳችሁ ቅድም እንዳልኩት ምን እንደምትረዱ ማሳያ። ኢየሱስን እንደ ካህን ብቻ ለማየት የምትጓጉ ከሆነ ኃጢአትን ተረድታችኋል ማለት ነው። ወይ ደግሞ የራሳችሁን ህይወት ችግር ተረድታችኋል ማለት ነው። ይህ ችግር ካለባችሁም ደግሞ ኢየሱስ የምር ያለው ለዚህ ነው። ሉተር እንደሚል ሴጣን መጥቶ ኃጢአት ብያ ነህ ብሎ ሲነግረኝ ቴንኪዩ የኢየሱስን ወርዝ ስለምታሳየኝ፣ ለምን እንደሚያስፈልገኝ ስለምታሳየኝ አመሰግናለሁ ይላል። እኔ ራሱ እንዳይጠፋብኝ ፍርሃቴ ነው ይላል። ገብታችኋል? ከክርስቶስ ውስጥ የምንፈልገው ምንድን ነው አይደለ? መዝሙሩ ላይ እዚህ እንደምንዘምረው አንድ መዝሙር በደም የተሞላ ምንጭ አለ የሚፈልቅ ከአማኑኤል ልብ የሚል ኢየሱስን ደም እንደ ጅረት ከውስጥ የሚፈስ ከዛ በዛ ውስጥ ብትገቡ ኃጢአታችሁን ሁሉ እንደሚያነጻ አካል የምታዩ ከሆነ ስለ ራሳችሁም ትክክለኛ መረዳት አላችሁ ማለት ነው። ኢየሱስ ውስጥ ስጠኝ ብላችሁ የምትፈልጉት ነገር ስለ ራሳችሁም ያላችሁን ግንዛቤ እውነተኛ መረዳትን ያስገነዝባል። ሰዎች ይህንን አገልግሎት በሌላ መንገድ ለመረዳት በሚታገሉ ጊዜ ሁሉ ይሄ ነው ሊታየን የሚገባው። እነዚህ ሰዎች በዚህ መንገድ ራሳቸውን በአግባቡ አልተረዱም ወይ በእግዚአብሔር ብርሃን አላወቁም ማለት ነው። በማን ፊት ነው የሚቆመው ደግሞ? ሌላው የኃጢአት መስዋዕትን ይዞ ሰይጣን ፊት፣ ሰዎች ፊት፣ መንግስት ፊት አይደለም፣ በእግዚአብሔር ፊት። የኃጢአት መስዋዕትን የሚፈልገው ሌላ አካል አይደለም። ኢየሱስ በሞተ ጊዜ ለሰይጣን አይደለም መስዋዕት ያቀረበው። ስቃዩን ለሰይጣን አይደለም ያቀረበው፣ ለሰዎችም አይደለም። ከሁሉ በፊት የዚህ አገልግሎት ተቀባይ ማን ነው? እግዚአብሔር። ዛሬ ሰዎች እግዚአብሔርን እንደዚህ ለማሰብ አይፈልጉም አይደለ? ኃጢአት ላይ የሚቆጣ ሲኦልን ሰዎች ማሰብ አይፈልጉም፣ ይሸሻሉ። የእግዚአብሔር ነውር አድርገውት ነው የሚያስቡት፣ መወራት የሌለበት አይነት። የኃጢአታችንን ግሬቭ የሆነ ኔቸር አለመረዳት ነው እንደዚህ እንድናስብ የሚያደርገው። ከሁሉ በላይ የእግዚአብሔር ልጅ አገልግሎት እግዚአብሔር ፊት ያለ ነው። በእግዚአብሔር ፊት ስለኛ ይቆማል። ትልቁ ችግራችን እግዚአብሔር ነው አንድ ሰው እንዳለ። በእርግጥ እግዚአብሔር በራሱ ችግር ስለሆነ አይደለም። ኃጢአተኞች ትልቁ ችግራቸው እግዚአብሔር መንገዳቸው ላይ የሚቆም ያን ስላችሁ እግዚአብሔር በማንነቱ መልካም ቸር ብቻ ነው፣ ደግ ነው። ኃጢአትን የሚጠላበት አንዱ ምክንያት እግዚአብሔር መልካም ብቻ ስለሆነ ነው። ከኃጢአት ጋር ከክፋት ጋር መተባበር የማይችል አምላክ ስለሆነ ነው። ዕንባቆምም እንዳለ ዓይኖችን ንጹሐን ስለሆኑ ክፉውን ማየት አትችልም ይላል። ፔሽንት መሆን አትችልም ይላል። አንድ ሰው ይህንን ሲናገር ሰዎች ወንጌሉን መቼም ቢሆን ይሄን ካልተረዱ አይረዱም ይላል። የወንጌሉን እውነተኛ ዋጋ ይሄን ችግሩ እንደሆነ ያልተገነዘበ ሰው መቼም አይገባው አይደለ? ለዛ ነው አይደለ አንዳንድ ሊብሬሽን ቲዮሎጂ የሚባሉ አሉ። ለምሳሌ የወንጌሉ ትልቁ ምላሽ ድሆችን ነፃ ማውጣት ነው፣ ከማህበረሰብ ጭቆናና አቢዩዝ ማላቀቅ ነው። ፌሚኒስት ቲዮሎጂ የሚባል አለ አሉ ደግሞ ሴት ወንጌል ውስጥ ለሴቶች የሚሆን ነፃነት በውስጡ አለ። ከወንጌል ውስጥ ማገኘው ትልቁ ነገር እሱ ነው። የእኛ ችግር የሆኑ ሰዎች በኢኮኖሚ የሚበዘብዙን ስለ መሆናችን አይደለም።
ወይም የሆኑ አካላት ከላይ ሆኖ ጌታችንን የሚያጠቁ መሆናቸው አይደለም ኃጢአታችን። ከዛ የተነሳ የእግዚአብሔር ታላቅና አስፈሪ ቁጣ የሚጠብቀን መሆኑ እሱን ኮንፍሮንት እስካልተደረገን ድረስ ኢየሱስ ለምን እንደመጣ አንረዳም። ዋይ ጋድ ማን የሚለውን በአግባቡ አንመልስም። ሊቀ ካህናት ማን ፊት ነው የሚቀርበው? መስዋዕቱን ይዞ። መስዋዕቱን ራሱ ለማን ነው ይዞ የሚቀርበው? ለእግዚአብሔር ነው። ቁጥር 2 ሌላኛው ሪኳየርመንቱን ያሳየናል። የሊቀ ካህናትን እርሱ ራሱ ድካም ያለበት በመሆኑና አላዋቂ ለሆኑት ለሚባዝኑት ሊራራ እርሱ ራሱ ድካም ያለበት በመሆኑ አላዋቂ ለሆኑትና ለሚባዝኑት ሊራራላቸው ይችላል። ሁለተኛው የክህነት ማንነት የሚራራ መሆኑ ነው። የሚራራ ልብ ያስፈልጋቸዋል ይህን አገልግሎት የሚወስዱ ሊቀ ካህናት። የብሉይ ኪዳን ሊቀ ካህናት የሚራሩበት ምክንያት ምንድን ነው ብላችሁ ከጠየቃችሁ እነርሱ ራሱ ድካም ያለባቸው፣ ኢንፌርሚቲ ያለባቸው፣ ውስንነት ያለባቸው በመሆናቸው ያ አላዋቂ ለሆኑትና ለሚባዝኑት ርኅራኄ እንዲኖራቸው ያደርጋቸዋል ይላል። ቁጥር 3 አንድ ላይ ተያይዞ ነው። ይሄ በአንድ አንጓ ነው መያያዝ ያለበት። ስለ ራሱ ኃጢአት፣ ስለ ሌሎች ሰዎች ኃጢአት መስዋዕት ማቅረብ የተገባው በዚሁ ምክንያት ነው ብሎ በአያያሽ ቃል ያገናኘዋል፣ እንግሊዝኛውን ማየታችሁ ከሆነ። ስለዚህ አንዱ የሊቀ ካህን ማንነት ምንድን ነው? የሚራራ መሆን አለበት። አገልግሎቱ ርኅራኄ የሚፈልግ አገልግሎት ነው። ያለ ርኅራኄ ዲፈንድ ማድረግ አትችሉ ሌላውን ኃጢአተኛ። እንደ ራሳችሁ ኃጢአት እና እንደ ራሳችሁ ውስንነት አድርጋችሁ ገብቷችኋል። እንደዚህ አስቡ። ሄዳችሁ የምትነግሯቸው ሰዎች እግዚአብሔር ፊት ቀጥታ እናንተ መቅረብ አትችሉ። እነሱ ናቸው ሄደው ችግራችሁ ለእግዚአብሔር ፊት የሚያቀርቡት እና የምር አታዩም እዛ ገብተው ምን እንደሚያደርጉ። እናንተ የሚሰማችሁን አይነት የኃጢአትና ጭንቀትና ፍርሃት በእግዚአብሔር ፊት ኮሚኒኬት ያደርጋሉ ወይ? አይደለ? ሰዎች አንዳንድ ጊዜ ለሽምግልናም ሲላክ እኔን መወከል ይችላል አይደለ? ሊያሳምን ይችላል ብሎ ነው ሰው መርጦ የሚልከው አይደለ? ምን ፍለጋ? በሌላኛው አካል ፊት መደመጥና የምር ሌላኛውን አካል እንዳከበረ ደግሞ ለዛ ነገር የሚሰማውን ስሜትም ለማሳየት ማለት ነው። አሁን ጥያቄ ወዴት ይሄዳል? እኛ ሊቀ ካህናቶቹን አምነናቸው ወደ ውስጥ ስንልክ ግዴለሽ ሆነው ቢቀርቡስ? ምንም ባይሰማቸውስ? በፍጹም እንደ ራሳቸው ችግር አድርገው የሚወስዱበት ምክንያት የራሳቸውን ችግር እንደሆነ ስለሚገባቸው ነው ይላል። ከዚህ የተነሳ በእግዚአብሔር ፊት ሲቆሙ የሚራሩ ናቸው ይላል ለኃጢአተኞች። ግን ያ ከየት የሚመጣ ነው? ፈሎው ስንር ከመሆናቸው እነሱም ኃጢአት ያለባቸው ጉድለት ያለባቸው መሆናቸው እንዲራሩ ያደርጋቸዋል። ጌታችን ኢየሱስ ላይ ግን ይሄ ኤክሰፕሽን እንዳለ እናውቃለን። ኢየሱስ ምንም ድካም የሌለበት አዳኝ ነው። ማለትም ኃጢአት የሌለበት አዳኝ። የክርስቶስ ክህነት እንግዲህ ጸሐፊው ለዚህ ነው ኢየሱስን በዚህ ማንነቱም የሚያሟላ መሆኑን ምዕራፍ 4 ላይ ይነግረናል። የሚራራ እኛ የማይራራ ሊቀ ካህናት የለንም ብሎ ይናገራል። ነገር ግን የኢየሱስ ርኅራኄ የሚፈልቀው እንደኛ ኃጢአትን ያደረገ የወደቀ ከመሆኑ አይደለም፣ ኃጢአትን ያሸነፈ ከመሆኑ የተነሳ ባለፈውም ደጋግመን እንዳልነው ነው። ማሸነፉ እንዴት ነው ርኅሩህ ሊያደርገው የሚችለው ብለን ልናስብ እንችል ይሆናል። ግን የኃጢአትን ውስብስብነትን በሰው ልጅ ሕይወት እውነታ ውስጥ በመግባት ሙሉ የኃጢአትን ኃይል ተገንዝቧል። እኛ የኃጢአትን ሙሉ ኃይል ሪያላይዝ ሳያደርግ ነው የምንሸነፈው። ባለፈውም እንዳወራ ነው ገና እንዲሁ ሳይነካ ነው የምንወድቀው። ስለዚህ ኃጢአት ምን አይነት ኃይለኛ ኃይል እንዳለው ራሱ አናውቅም አይደለም። በአንድ ፓንች ስለሚጥለን ጉልበቱን አናውቅም ምን ያህል ሊሆን እንደሚችል። በጣም የሚታገል ሰው ነው አይደል? ልክ ይሄ የእጅ ውድድር ላይ እንደምታውቁት የሌላኛውን ሰው የስትሬንግዝ ልክ የሚያሳየው በጣም ጠንካራ ሰው የሆነ ሰው ሲመጣ እስከ ድረስ ሊሄድ እንደሚችል። ግን በፍጥነት የተሸነፈ አካል የዛን አካል ጉልበት ራሱ አይረዳም። ኢየሱስ ግን የኃጢአትን የመጨረሻ ኮርነር ድረስ ያለውን ጉልበቱን ኃጢአት ኢየሱስ ላይ ለመጣል ሞክሯል። ሰይጣን ኢየሱስን ለመጣል እስከ ሞት ድረስ መጥቷል። ግን ጌታችን አልተረታም። የዕብራውያን ጸሐፊ ምዕራፍ 12 ላይ እንደሚነግረን ከዚህ የተነሳ እንዲሁም እጅግ የሚምር እንዲሆን አድርጎታል ነው አይደለ? መጨረሻ ላይ ያሸንፉ ሲወጣ ተራ ጠላትን የጣልኩለት እናንተ ዝም ብላችሁ የምታካብሉት አይነት አይደለም የሚለው ባይሆን ከሄደበት መንገድ የተነሳ በኋላም ተመልሶ ኢየሱስን ያመጣዋል። ይህንን እንዲያው እንዲራራ አድርጎታል። ሶስተኛውን ከማውራት በፊት ሊቀ ካህናት የሚያደርጉት አገልግሎት በሁለት ረገድ መታየት መቻል አለበት። በተለይም ለሁለት ኃጢአቶች በእግዚአብሔር ፊት ዋስትና አለ። ሊቀ ካህናት የሚይዘው ግን የማይይዘው አንደኛው አለ። በብሉይ ኪዳን ቢሆን
እንዲህ አይነት ሶስተኛው እድል የሌለው ማለት ነው። ስለ ራሱ ኃጢአትና ስለ ሌሎች ሰዎች ኃጢአት መስዋዕት ማቅረብ የተገባው በዚሁ ምክንያት ነው። የትኛውን ብትሉ በሁለት መንገዶች ነው ሊቀ ካህናት የሚራራው። ቁጥር 2 ላይ እንደምታዩት አላዋቂ ለሆኑት አንድ እና ሁለት ደግሞ ለሚባዝኑት ወንደረር ለሆኑት ለእነዚህ ለሁለቱ ይቆማል። ሶስተኛው አፖስተሲ ግን የለም ነው። የዕብራውያን መልእክት አንዱ ወሳኙ ነገር ይሄ ነው። ሊቀ ካህናት በሁለት ነገሮች ሊረዳን ይችላል ምዕራፍ 6 ላይም እንደሚያሳየን። ነገር ግን አንደኛው ተስፋ የለውም። ብሉይ ኪዳን ላይ አላዋቂ የሆኑት ማለት አላዋቂነት አያድንም ከጥፋት አይደለ? እግዚአብሔር አንተ እንደዚህ እንደምታስብ አላወኩም ነበር፣ እኔ እንደዚህ እንዲህ ምንም አላወኩም ነበር ማለት ሴቫ ያደረገን። ምክንያቱም ግዴታ አለብን። የተፈጠርነው ለእግዚአብሔር ነው፣ በእርሱ ስር ለመኖር ለእርሱ ለመኖር ለራሳችን አይደለም። ቤታችንን እንደፈለግን ከኖርም በኋላ እኔ አንተ እንደነበር አላወቅም ነበር ብንል ውሸት ይሆናል። በመሰረቱ እንደዛ ልንልም አንችልም። ሐዋርያው ጳውሎስ ሮሜ መጽሐፍ ላይ እንደሚያሳየን ማንም ማመካኛ የለውም እግዚአብሔርን አላውቀውም ወይ ደግሞ እግዚአብሔር ምን እንደሚፈልግ አልተረዳውም ለማለት። ሁሉም ሰው ልብ ውስጥ የእግዚአብሔር ሕግ ተጽፎ አለ። ኢግኖራንሱ ከየት የሚመጣ ነው? ከአመፅ የሚመጣ ነው። ጳውሎስ ይናገራል አይደለ? የእግዚአብሔርን እውነት በአመፃ በሚያፍኑ ሁሉ ላይ የእግዚአብሔር ቁጣ ይገለጥባቸዋል ይላል። ስለዚህ ኢግኖረንስ ንጽህና አይደለም፣ አለማወቅ ንጹህ አያደርግም። ነገር ግን በእግዚአብሔር ፊት ኢየሱስ ሊቆም የሚችልለት ኃጢአት። በመሰረቱ ኃጢአቶቻችን ሁሉ ከዚህ ነው የሚፈልቁት። ኢግኖረንስ ስለሆነ ስለማይገባን ስለማናውቅ። ሁለት ደግሞ ለሚባዝኑት። የሚባዝን ማለት መንገድ ይዞ ግን በየመሃሉ እየወጣ የሚመለስ እንደማለት ነው። ለእሱም በእግዚአብሔር ፊት ምን ያደርጋል? ሊቀ ካህናቱ ይቆማል። ነገር ግን አፖስተሲን በደንብ መረዳት መቻል አለብን። አፖስተሲ ማለት እኛ እያወቅን የድፍረት ኃጢአት አናረግም ማለት አይደለም። መዝሙር 19 ላይ መዝሙረኛው እንደሚናገር እግዚአብሔርን ከድፍረት ኃጢአት እንዲጠብቀው ይለምናል። ደግሞ ለማያስተውላቸው ኃጢአቶችም እንዳሉት ይናገራል። ስለዚህ ይህን እያወቅን በድፍረት ለሰራ ነውም ኃጢአት ክርስቶስ ይቆምልናል። ነገር ግን ራሱ የሚቆመውን አካል ግን ዲስፓይስ ካደረጋችሁ ተስፋ የለም ነው። አፖስተሲ ማለት እሱ ነው። ያ ማለት ሊቀ ካህናቱን ራሱ አልፈልገውም ማለት ነው። እሱ ተስፋ የለውም። መንፈስ ቅዱስን መሳደብ ማለት እሱ ነው። ሪል ስራውን መሳደብ ነው። በኋላ ምዕራፍ 9 ላይ 10 ላይ እንደሚያሳየን የእግዚአብሔር ልጅ የረገጠ የተቀደሰበትን የኪዳኑን ደም ወይም ደግሞ የጸጋን መንፈስ ያክፋፋ እንደምን ያለ ቅጣት። ለእንደዚህ አይነት ሰዎች ባካፕ የሆነ ክህነታዊ አገልግሎት የለም ይላል። ራሱ አካሉን አልፈልግህም ካላችሁት፣ ይህን አገልግሎት አልሻውም ካላችሁት ለዚህ የሚሆን መስዋዕት የለም። በዚህ ሁለቱ ግን ተስፋ አለን። ባለፈው እንዳልኳችሁ ነው። ጃን በኒያን ትልቁ የራሱን ጉድለት ለመረዳት የሚሞክረው በዚህ ነው። እኔ የትኛው ውስጥ ነው ያለሁት ብሎ በህይወቴ ውስጥ ብዙ አጥፍቻለሁ። ነገር ግን የምር ኢየሱስን ኮንሽስሊ እያወቅኩት ስራውን እየተረዳው ይህንን ሃይማኖት ተሳድቤያለሁ ወይ ብሎ ይጠይቃል። ጳውሎስም እንደምታውቁት አንደኛ ጢሞቴዎስ ላይ ምን ይላል? ሳላውቅ ስላረኩት ይቅር ተባልኩ በማለት ይናገራል። አውቆ ወንጌልን መጥላት፣ አውቆም ወንጌልን መጸየፍ እጅግ ክፉ ነው። ነገር ግን በክርስቶስ ኢየሱስ ዘንድ ለኃጢአተኞች ሁሉ ተስፋ አለ፣ የእርሱን የራሱን አዳኝነት ለማይነካ ሁሉ። ያ ማለት ጳውሎስ እኮ ኢየሱስን ያሳድደው ነበረ፣ ግን ምን አይነት አልነበረም። አምኖት 3 ዓመት ወንጌሉን ከተቀበለ በኋላ ሪጀክት የማድረግ አይነት አይደለም። ጳውሎስ ገብቷቸዋል። ወደ መረዳት አልመጣው የሚለው የምር ክርስቶስን እንደ አዳኝ ተቀብሎ ከሱ ስር ከሆነ በኋላ ያመጣ አይነት ሪቮልት የማድረግ አይነት አይደለም። ከውጭ ብቻ ሆኖ ወንጌሉን የመጥላት ኢየሱስን የመጥላት እሱ ተስፋ አለው። ግን ወንጌሉን አውቆ ወንጌሉን በደንብ ከሰማ በኋላ የእግዚአብሔርን ጓዳ ካጠና በኋላ የእግዚአብሔርን ምስጢሮች ሁሉ ካወቀ በኋላ የሚተፋ ሰው ያለማወቅ አይደለም፣ አውቆ ነው እያደረገ ያለው። አራተኛው ወሳኙ የሊቀ ካህናት ማንነት ከሰው መካከል መሆን አለበት። በእጁ ይዞ የሚቀርበው መስዋዕት መኖር አለበት። ሶስተኛ ላይ የሚራራ መሆን አለበት። ሶስተኛ ላይ አራተኛ ላይ ይህን አገልግሎት በራሱ መውሰድ የለበትም። በራሱ የሚወስድ አገልጋይ ካያችሁ በራሱ የሚሾም ለዚህ ከዳዊት ዘር ነው የመጣሁት ከአብርሃም ዘር ነው የመጣሁት ብሎ ግን ከእግዚአብሔር ዘንድ የተስፋ ቃል ሳይኖረው ደግሞ ለዚህ ሹመት የሚሆን ጥሪ ሳይኖረው መጥቶ የሚወስድ ሰው ካያችሁ ሊቀ ካህናት አይደለም የማለት መብት አላችሁ። 4
አሮን እንደተጠራ በእግዚአብሔር መጠራት አለበት እንጂ ይህን ክብር ለራሱ የሚወስድ ማንም የለም። and no man takes this honor unto himself but he that is called of God as was Aaron ይላል። እንግዲህ እንግሊዝኛውን የፈለኩት ኦርደሩን ስለፈለኩት ነው የሚሄድበትን አካሄድ። በእግዚአብሔር መጠራት አለበት እንጂ ይህን ክብር ለራሱ የሚወስድ ማንም መኖር የለበትም ወይ ደግሞ የለም ይላል። የአራተኛው ሪኳየርመንት እሱ ነው። ቁጥር 1 ላይ እንደነገረን በእግዚአብሔር ይሾማል አይደለ? ሊቀ ካህናት ሰውን ሕይወት በተመለከተ በእግዚአብሔር ፊት ስለ ኃጢአተኞች ይሾም ኦርዴ ይደረጋል ብሎ ነው የተናገረው። ስለዚህ ራሱን በራሱ ለዚህ አገልግሎት መሾም የለበትም። ስለዚህ በእግዚአብሔር መጠራት አለብኝ በራሱ ይህን ክብር መውሰድ የለበትም። አጠራሩን አይታችሁ ከሆነ ኤግዛምፕል ያመጣል። ፕሪንሲፕሉን እውነታ ለማሳየት አሮን እንደተጠራው አይነት መጠራት መሆን አለበት። አሮን እንዴት ነው የተጠራው ብላችሁ ጠይቁ። ራሱ ይህን ክብር አልወሰደም። ዘጸአት ምዕራፍ 28 ቁጥር 1 ላይ እንደምታዩት ራሱ ሙሴ ነው መጥቶ አሮንን እግዚአብሔር ነው አሮንን ወንድምህን ለዚህ አገልግሎት ሹም ብለው የጠራው። ከዛ በኋላ ሌዋውያንን ለዚህ አገልግሎት የጠራቸው ራሱ እግዚአብሔር ነው። እንደምታዩት የእግዚአብሔር የተገለጠ ፈቃድ ነበር። በኋላ እንግዲህ እንደምታዩት የቆሬ ልጆች መጥተው ዘኍልቍ ምዕራፍ 16 ላይ እንደምታዩት አመፁ። አሮን ምን ልዩነት አለው ከኛ? በእርግጥ ክሱ ሙሴም ላይ ቀርቧል እንደምታውቁት። አሮንም ዝም ብሎ ነው ክሌም እያደረገ ያለው፣ እነዚህ ሌዋውያን ዝም ብሎ ነው ክሌም እያደረገ ያለው ተብሎ አመፅ መጣ። ከዛ ሁላችሁም እግዚአብሔር አለ በትሮቻችሁን አምጡ ብሎ 12ቱንም ነገድ በትር እንዲያመጡ አረገ። ከዛ ወሰደና በኪዳኑ ድንኳን ውስጥ ያስቀምጥና ከዛ እግዚአብሔር ምልክት ሲያደርግ እናያለን ተባለ። እንደምታውቁት የአሮን በትር የለውዝ በትሯ ምን ሆነች? ለመለመች። ደረቅ እንጨት አስቀምጦ የሱ ብቻ ለመለመች። እግዚአብሔር በዚህ ምን አደረገ? ዲማርክ አደረገ። አሮን በእግዚአብሔር የምር የተሾመ መሆኑ ምልክት ሆኖ ቀረ። ልክ እንደ አሮን ይሄንን ሊቀ ክህነት የመጨረሻውን ሊቀ ክህነት የሚወስድ መሲሁ ሲመጣ ይሄ ማንነት መታየት መቻል አለበት። ይሄ በውስጥ የሚወልዳቸው ብዙ ጥያቄዎች አሉ። ምዕራፍ 7 ላይ ጸሐፊው አስገራሚ በሆነ መንገድ ይመልሰዋል። ካውንተር ከቁጥር 5 በኋላ ኢየሱስን እነዚህን አራቱንም ነገሮች እንደሚያሟላ ወደ ማሳየት ይሄዳል። ቁጥር 10 ላይ ኢየሱስ ሊቀ ካህናት እንደሆነ ይደመድማል። እንደምታውቁት መጨረሻ ላይ አይታችሁ ከሆነ ምዕራፍ 5 ቁጥር 10 ላይ ምን ብሎ ነው የሚዘጋው? እንደ መልከ ጼዴቅ ሹመትም ሊቀ ካህናት ተብሎ በእግዚአብሔር ተሾመ ብሎ ይዘጋዋል። ኢየሱስ he is the priest high priest ነው ብሎ ማለት ነው። ቁጥር 5 ቁጥር 4-3 እያለን ወደ ላይ የሚሄደው ሰው መሆኑን ወደ መጨረሻ አካባቢ የሚያሳይ ከምን ይጀምራል ብትሉ ኢሚዲየትሊ ፈጥኖ ከላይ ካመጣው ነው የሚጀምረው ከቁጥር 4 አንጻር። እንዲሁም ክርስቶስ ሊቀ ካህናት የመሆንን ክብር ለራሱ አልወሰደም፣ ነገር ግን እግዚአብሔር እንዲህ ብሎ ሾሙ ብሎ ጥቅሶችን ያመጣል። ስለዚህ በኔጌቲቭ ኢየሱስ ለራሱ ይህን ክብር አልወሰደም፣ ራሱን በራሱ ለዚህ ክብር አልሾመም። እሱ ወሳኝ ነው። እዚህ ውስጥ በጣም አስገራሚ ነገር ሊቀ ክህነትን እንደ ሰው ልጅ ስታስቡ ወይ ደግሞ እንደ ብሉይ ኪዳን አገልግሎት ስታስቡት ክብር ይመስላል። ምክንያቱም ምንም እንደ ክብር ስለቆጠሩት ነው። የቆሬ ልጆችም የፈለጉት አገልግሎትን አይደለ? ያው የሰው ልጅ ፕሬሚነንት መሆን ይፈልጋል አይደለ? መታየት፣ ከፍ ባለ ቦታ ላይ መቀመጥ የሰው ልጅ ፍላጎቱ ነው። ግን የምር የሊቀ ክህነት አገልግሎትን በአግባቡ ስታዩት ምንም የሚያስደስት ነገር የለውም። አንድ ሰው ለኢየሱስ የጨመረለት አንድ ነገር የለም። ድሬን ያደረገው ኢየሱስን ይሄ አገልግሎት ይላል። ከሰጠው ነገር ይልቅ የሰጠው ምንም ነው። በመሰረቱ ያገኘው ከሱ ማንነት የተነሳ ነው እንጂ እንዳገኘ የሚቆጥረው ከስራው አንጻር ካያችሁት የጨመረለት አንድ ነገር የለም። ህይወቱን ሚዝሪን ያደረገበት የጌታ የኢየሱስን ማን ኦፍ ሶሮ ነው አይደል የሚለው ኢሳይያስ 53 ላይ የህመም ሰው ነው የሚለው። ህይወቱን የህመም ነው ያደረገበት ኢን ኤቭሪ ዌይ ማለት ነው። ፊዚካሊ፣ ሳይኮሎጂካሊ፣ ነፍሱን ኤቭሪቲንግ ቁስል ነው ያደረገው። ይሄ መንገድ አይደለ? በእርሱ ቁስል ተፈወስ ነው የሚለው። ያቆሰለ አገልግሎት እንጂ እናንተ እንደምታስቡት ወይ ደግሞ በሰው ልጅ አእምሮ እንደምናስበው ክብርን የሰጠው አይነት አገልግሎት አይደለም። ግን ከማንነቱ አንጻር ግን ከወሰዳችሁት ከሚቀበል ይልቅ የሚሰጥ ብፁዕ ነው የሚል አዳኝ ነው። ብዙ ከሚደረግለት ይልቅ ማድረግን የሚወድ ከመሆኑ አንጻር ማድረግን እንደ ክብር ይወስደዋል። ጳውሎስም ፊልጵስዩስ ምዕራፍ 2 ላይ የሚያሳየን
ኢየሱስን እንደዛ ነው። ለኢየሱስ ምድር ላይ መምጣት እጅግ በጣም መታደል ነው አይልም አይደለ? ከአባቱ ጋር መተካከልን ከእግዚአብሔር ጋር መተካከልን መቀማት እንደሚገባው ነገር አልቆጠርም። ነገር ግን እንደ ባሪያ ሆኖ በዚህ ምድር ላይ ተመላለሰ ይላል። በጣም በተዋረደ መንገድ ህይወቱን ኖረ። መጨረሻውም እዚህ አሰቃቂ በሆነ የውርደት ሞት በመስቀል በመሞት ነው ህይወቱ ያበቃው። ክህነት ማለት እሱ ነው። እሱን ካየም በኋላ ኢየሱስ የምር አጓግቶት ነው የወሰደው ማለት መድፈር ሞኝነት ነው። ይህን አገልግሎት ግን ሲቀበል በራሱ አልወሰደም። ታዲያ ማን የሰጠው? እግዚአብሔር ነው የሰጠው ይላል። እግዚአብሔር እንደሰጠው ሁለት ጥቅሶችን አምጥቶ ያሳያል። አንተ ልጄ ነህ፣ እኔ ዛሬ ወለድሁ አለው ይላል መዝሙር 2። ከዛ ደግሞ ቁጥር 6 ላይ እንደ መልከ ጼዴቅ ሹመት ለዘላለም ካህን ነው የሚለውን ያመጣውና በእነዚህ ሁለቱ ጥቅሶች ኢየሱስ እግዚአብሔር ካህን አድርጎ እንደሾመው ያሳያል። ጸሐፊው በጣም ባለፈውም እንዳየነው ነው የእግዚአብሔርን ቃል እንደ እግዚአብሔር ድምፅ ይወስዳል። ኢቭን የእግዚአብሔር ቃል ስለዚህ ነገር እንዲህ ይላል አይልም። እግዚአብሔር ሊትራሊ የዳዊትን መዝሙር ይወስድና እግዚአብሔር ኢየሱስን አንተ ልጄ ነው ብሎታል ይላል። የእግዚአብሔር ቃል እንዴት እንደምናነብ አላውቅም፣ ግን this is how you should read scripture። እግዚአብሔር እንዲህ አለ አይደለ? እግዚአብሔር ተናገረኝ ማለት ሲባል መዝሙር መጽሐፍ እንዲህ መጽሐፍ ላይ እግዚአብሔር እንዲህ ብሎ ተናገረኝ ብሎ እንደማንበብ ነው። ኢትስ ኦኬ ባይዘው እንደዛ ካላችሁ የእግዚአብሔር ቃልን ሁሉ ተስፋዎቹን ለእኛ አድርገን ትእዛዞቹን ለእኛ አድርገን ካነበብን ተገቢ ይሆናል ነባቡ። ይሄ እንግዲህ እንደምታውቁት ዛሬ አንተን ወለዱ የሚለውን ምዕራፍ 1 ላይም ጠቅሶታል። እንግዲህ ኢየሱስን የእግዚአብሔር ልጅ መሆኑን ለማሳየት ከመላእክት ማንንም እግዚአብሔር እንደዚህ ብሎ አያውቅም፣ እንደዚህ ብሎ ጠርቶ አያውቅም። እግዚአብሔር አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ብሎ ብዙ ሰዎች አንተ ልጄ ነህ የሚለውን ያዩና እኔ ዛሬ ወልጄሃለሁ የሚለውን ይዘው ይጠፋሉ። ከዛ ይሄ አንተ ዛሬ ወልጄሃለሁ የሚለው ትንሣኤን ነው ይላሉ። በእርግጥ እውነት አለው። ሐዋርያ ጳውሎስ ሐዋርያት ሥራ ምዕራፍ 13 ላይ ይህን ጥቅስ ወስዶ ኢየሱስ እግዚአብሔር ከሙታን ማስነሳቱን ከዚህ ጥቅስ ያስረዳል። የምር ኢየሱስ ከሙታን ዓለም ሲነሳ የእግዚአብሔር ልጅ መሆኑ በኃይል መገለጡን ከመገንዘብ እንጂ የእግዚአብሔር ልጅ ወደ መሆን አልመጣም። ያንን መገንዘብ መረዳት ያስፈልጋል። ሌላው ደግሞ የክህነት ሹመት ቀኑ ማለትም ሙሉ አገልግሎቱን በክብር የተቀዳጀበት ቀንን ዛሬ ልንለው እንችላለን በማለት ሌላ ሰው ይናገራል። ነገር ግን የጸሐፊው ትኩረት የእግዚአብሔር ቃሎች ላይ ነው። የእግዚአብሔር ቃሎች ሲባል ምን ማለት ነው? እግዚአብሔር ሪኮግኒሽን መስጠቱ ላይ ነው። እግዚአብሔር አንተ ልጄ ነህ ማለቱ ላይ ነው። ጸሐፊው ይህን ጥቅስ ለምንድን ነው እንደምታውቁት መዝሙር 2 ስለ ንግስናው ነው የሚያወራው እንጂ ስለ ክህነት አይደለም። ኋለኛው ጥቅስ ነው። ቁጥር 6 ላይ የሚመጣው ጥቅስን ካያችሁ ግን መዝሙር 104 ላይ የተወሰደ ነው። ኢየሱስ እንደ መልከ ጼዴቅ ሹመት ለዘላለም ካህን ሆኖ እንደሚሾም የምር ክህነታዊ አገልግሎት እንደሆነ ይህን ጥቅስ ለምን አመጣው ብለን መጠየቅ መቻል ያስፈልጋል። በሁለት ረገድ ልንወስደው እንችላለን። አንድ ከሞላ ጎደል በአንድ መንገድ ብቻ ነው ልንረዳ የምንችለው። እሱም በእርግጥ በሁለት መንገድ ልንረዳው እንችላለን። አንደኛው ኢየሱስ እዛው የንግስናውንም ሹመት ከወሰዳችሁ እግዚአብሔር ነው ሾመዋለሁ የሚለው መዝሙር 2 ስታነቡ ነው የሚለው በተቀደሰው ተራራ ላይ ንጉሴ ሾሙ ይላል። ኦርዴን አደረኩት፣ አፖይንት አደረኩት ይላል። ዳዊት እንግዲህ ስለ ራሱ ነው የሚዘምረው። እንደምታውቁት መጽሐፎቹ ስለ ዳዊትም ስለ ኢየሱስም የሚያወሩ ናቸው። ሁለት ትርጉም እንዳላቸው ከዚህ በፊትም አውርተናል። ዳዊት ምን ማለቱ ነው ብትሉ እኔ ይህንን ሳኦልን ጥዬው እዚህ ንግስና ላይ ለመምጣት የምከጀል ሰው አይደለም፣ እግዚአብሔር ነው የጠራኝ እያለ ነው። በአመፅና በኩዴታ ለማውረድ ለመምጣት እየሞከሩ አይደለም፣ እግዚአብሔር ደግሞ ወደዛ ያወጣኛል ብሎ አይነት የሚዘምረው ነው። እና ያንኑ መዝሙር ስታዩ ግን መሲያዊ መዝሙር ነው፣ ስለ ኢየሱስ ክርስቶስ የተዘመረ እና በዚህ ውስጥ ምን እናያለን ብትሉ ኢየሱስ ንጉሳዊ የሆነውንም ሹመት በራሱ አልወሰደም፣ እግዚአብሔር ነው የሰጠው። እኔ ሾሙ በሚል ቃል ነቢይነቱንም ብትወስዱ እኔ ለእናንተ እንደ ሙሴ ያለ ነቢይ አስነሳላችኋል እኔ በሚል የእግዚአብሔር ኦቶሪቴቲቭ ቃሎች፣ ስልጣናዊ ቃሎች የመጣ አዳኝ ነው። ስለዚህ ከዛ አንጻር ከወሰድን ንግስናውንም ትልቁ ትኩረቱ ኢየሱስ ይህንን በራሱ ባለመውሰዱ ላይ ይሆናል። ነገር ግን በውስጡ መረዳት ያለብን ኢየሱስን ሊቀ ካህናት ነው ስንል የእግዚአብሔር ልጅ መሆኑንም ማመን ያስፈልጋል። ምክንያቱም ከዚህ በፊትም እንዳሳየነው ምዕራፍ 2 ላይ እንዳየነው የእግዚአብሔር ልጅ መሆኑ ምዕራፍ 4 ላይም ለእኛ ወሳኝ ለድነታችን ለዚህ አገልግሎትም። ምክንያቱም ከታችም ስንሄድ እናያለን የእግዚአብሔር ልጅ ባይሆን ኖሮ ይህንን ስቃይ መሸከም ባልቻለ ነበር። የሰው ልጅ ለዚህ መሲያዊ አገልግሎት ማንም መብቃት የሚችል የለም፣ ከመላእክትም ሊረዳን የሚችል የለም።
ከሰው ልጆች መካከል። ራእይ ላይም እንደምታነቡት ማንም ሊረዳ እንዳልቻለ ስረዳ አለቀሱ ይላል ዮሐንስ። ከዛ ግን አታልቅስ፣ ከይሁዳ ነገድ የሆነ አንበሳ ኢየሱስ ሞትን ድል አድርጎ ተነስተዋል ብሎ በጉን ያሳየዋል ራእይ መጽሐፍ ላይ፣ ካህኑን ማለት ነው። ለዚህ የሚበቃ ማንም የለም ከእርሱ በስተቀር። የአምላክ ልጅ መሆኑን ነው ለዚህ አገልግሎት ያበቃው። ለሕይወታችንም ትልቅ ዋስትና የሆነው በዚህ ነው። ትልቁ ቁጥር 6 ነው። እንዲሁም በሌላ ስፍራ እንደ መልከ ጼዴቅ ሹመት አንተ ለዘላለም ካህን ነህ ይላል። ይህን ቁጥር እቺን ጥቅስ ይወስድና ነው ጸሐፊው ምዕራፍ 7 በሙሉ እዚች ላይ ተንጠልጥሎ እንደ መልከ ጼዴቅ ካህን ሹመት መሆኑ ኢየሱስ በእውነት የምር እውነተኛ ካህን መሆኑን ለማሳየት ኤክስፕሌን የሚያደርገው ኤክስፖዚሽን የሚሰራው። ይሄ ጥቅስ ብዙ ነገሮችን ይፈታል። በተለይም እነዚህ ሰዎች ኮንቴክስቱን አይታችሁ ከሆነ ወይም ደግሞ እነዚህ ሰዎች ከየት እንደሚመጡ አይታችሁ ከሆነ እና ደግሞ ወንጌላት ውስጥም አይሁዶች ያላቸውን መወዛገብ አይታችሁ ከሆነ አንድ መሰረታዊ የምንመለከተው ነገር ስለ መሲሁ መምጣት ያላቸው ያልረጋ መረዳት ነው። ዮሐንስ ወንጌል መግቢያው ራሱ መጥምቁ ዮሐንስ ሲመጣ የጠየቋቸውን ጥያቄዎች ብታያቸው ምንድን ነው የሚሉት? መጥምቁ ዮሐንስ ነቢዩ ነህ? አር ዩ ዘ ፕሮፌት ይሉታል። አይደለሁም ይላል። ኦፕሽኖችን ይሰጣል እየቀያየሩ። ኤልያስ ነህ እያሉ በኋላም በዮሐንስ ወንጌል በየመሃሉ ዮሐንስ እየመጣ ኮንፊውዥኑን ያሳያል። አይሁዳውያን መሲሁን ሲያስቡ የሚያስቧቸው አንዳንድ ክፍተቶች አሉ። አንዱ በተለይም በዚህ መጽሐፍ ላይ የምንመለከተው በተለይም ደግሞ አንድ ሰው ይላል ከኋላ እነዚህ ሰዎች በሐሰተኛ ትምህርት ሊወሰዱ ያሉበት ትምህርት አንዱ ወሳኙ ክርስትና ላይ አታክ የሚያደርግበት አንዱ መሰረታዊ የሆነው ጥቃት ይሄ ነው። እሱም የተለያየ መሲህ ነው የሚጠብቁት። የተለያየ ካህን፣ የተለያየ ሌላ ደግሞ ንጉሥ ይጠብቃሉ። እነዚህ ክርስቲያኖች ደግሞ ምን እያሉ ነው? ኢየሱስ ካህን ነው ንጉሥም ነው እያሉ ነው። how can it be? ለምን ብትሉ ደግሞ ውጥረቱን ነው። ካህናት ከአሮን ናቸው፣ ከአሮን ነገድ ነው፣ ሌዋዊ መሆን አለባቸው። ሌዋውያን ብቻ ናቸውና ክህነት ላይ ክሌም ያላቸው። ንጉሥስ ከአይሁድ ነገድ ከይሁዳ ነገድ መሆን አለበት፣ ከዳዊት ዘር። ሁለቱ እንዴት በአንድ አካል ላይ ሊገኙ ይችላሉ ነው ጥያቄ። ለዚህ ኤክስፕላኔሽን ከሌለ ፐርሱሲቭ ነው ለእነዚህ ሰዎች ይህን ሃይማኖት ጥሎ ለመሄድ። ገብቷቸዋል። ኦልሬዲ የሚወዱት ሃይማኖት ነው። አንድ ሰው ይላል አእምሮ ለቋል እንጂ ልብ ላይ ላይለቅ ይችላል ሃይማኖታችን ይላል። ማለት መጥተው ከክርስቲያኖች ጋር እየዘመሩ ሊሆን ይችላል፣ ግን ሁሌ ስትረሱ ሊኖር ይችላል። ወይኔ አባቶቻችንን አምላክ ትተነው ይሁን። ቅድም ጠዋት ላይ የሐዋርያት ሥራ ላይ ሲነበብ እንደነበረው ነው ጳውሎስ በንጹህ ሕሊና የማመልከው የአባቶች አምላክ ይላል። ይሄ ሕሊና ጥቃት ቀላል እንዳይመስላችሁ፣ ዳውት ውስጥ መግባት ማለት ነው። እነዚህ ሰዎች በዚህ ውስጥ ለመግባት በጣም ቀላል ነው። ሃይማኖታቸው በጣም ትልቅ ነው። ረጅም ዕድሜ የነበረው ሃይማኖት ነው። ክርስትና ደግሞ በባህሪው ሲታይ አዲስ የመጣ ድንገት የመጣ ይመስላል። የሆነ ኦሪጂን የሌለው ስር የሌለው ሃይማኖት ይመስላል። እና እንደዚህ ጥያቄዎች ደግሞ ሲመጡ ደግሞ ፋክት ላይ የተመሰረቱ ሲመስሉ ደግሞ ሞር ኃይለኛ ናቸው። ይኸው አሮን አይደለ ካህን፣ የአሮን ሌዋውያን ብቻ ናቸው ክህነት፣ አገልግሎት፣ ሹመት መብት ያላቸው። እንደምታውቁት ደግሞ ንጉሱ ከይሁዳ ነገር ከቤትልሔም መሆን አለበት። ታዲያ እናንተ እንዴት ነው አንድ አካል ብቻ ነው መሲህ የሚሉት? ስለዚህ እኛ እንጠብቃለን ብለው ነው የሚናገሩት። እና በተለይ እንዲያው ራሳቸውን ለይተው ኤስናውያን የሚባሉ እንደውም እዛው እነዚህ ሰዎች ባሉበት ደግሞ ቁማን ሶሳይቲ የሚባል ይኖራል፣ ማህበረሰብ የሚባል አይሁዳዊ የሆኑ ነገር ግን እግዚአብሔር ይጎበኛል ህዝቡን ብለው የሚጠባበቁ እግዚአብሔር በቤተ መቅደሱ ይመጣል ሁሉን ነገር ያድሳል ብለው ተስፋ የሚያደርጉ ኢየሱስን እውነተኛ የመጨረሻ አገልጋይ አድርገው የማያስቡ መሲህ አድርገው የማያስቡ በዚህም ደግሞ ሁለት አካላትን ለያይተው የሚጠብቁ አይነት ማለት ነው። እዛ አለፍ ሲል ደግሞ ነቢዩንም ጭምር ለይተው ነው የሚያስቡት። አንድ አካል ውስጥ አይጠብቁም። ነቢይነት በእርግጥ ዳይሬክትሊ ከነገዶች ጋር ግንኙነት የለውም። ላይክ ግዴታ ከዚህ ነገር ነው መሆን ያለበት የሚል ዲማንድ የለም። ግን ትልቁ ችግር የሚሆነው ክህነትና ንግስና ነው። ጸሐፊው ለዚህ ነው የመልከ ጼዴቅ ክህነት ኦርደር ለዚህ መልስ የሚሆንለት ኢየሱስን በእውነተኛ መንገድ የሚገልጸው። በዚህም መልከ ጼዴቅ የአይሁድ የክህነት አገልግሎት ከመጀመሩ በፊት የተገለጠ አካል ነው። ምዕራፍ 14 ዘፍጥረት ላይ እንደምታዩት ዘፍጥረት መጽሐፍ የአይሁድን የክህነት አገልግሎት ኢንስቲትዩሽንን ይቀድማል። በኋላ አይደለ ዘጸአት ምዕራፍ 28 ላይ ነው አገልግሎቱ የተጀመረው የተቋቋመው አይደለ። ካህናት እስከዛ ድረስ ካህናት አልነበሩም እስከዛ ድረስ።
እና ልብሱ አልነበረም፣ ቤተ መቅደሱም አልነበረም እና በኋላ ነው ኤፎዱ የተሰፋው እንደዚህ እና መልከጼዴቅን ስታዩት ይሄ ኦርደር ከመጀመሩ በፊት የተገለጠ ካህን የሚል ስም ተሰምቶት የሕያው አምላክ ካህን እንደሆነ ዘፍጥረት ምዕራፍ 14 ላይ የተገለጸ አካል ነው። በዚህ ውስጥ ነው ጸሐፊው ስፔሱን የሚፈጥረውና ኢየሱስን በዛ ውስጥ በማድረግ ከዛ በተለይም ደግሞ የመልከጼዴቅ ዘፍጥረት መጽሐፍ ላይ መኖሩ ብቻ ሳይሆን ሌላ እንደ የመልከጼዴቅን ኦርደር ኦፍ ፕሪስትሁድ ተከትሎ የሚመጣ መዝሙር 104 110 ላይ ካህን እንደሚመጣ ተነግሯል ነው አይደለ? እንደ መልከጼዴቅ ሹመት አንተ ለዘላለም ካህን ነህ የሚል ሌላ ካህን ዘላለማዊ ክህነት ያለው እንደ ሌሎቹ የማይተካካ ክህነት ያለው ከዛ ደግሞ ሲወስድ የሚወስደው የሌዋውያንን ሳይሆን የመልከጼዴቅን የክህነት ኦርደር ይዞ የሚመጣ ካህን አለ በማለት ያመጣል። እንዲያውም ከሌዋውያን ስር አለመሆኑ እንደው ብልጫው እንደሆነ ምዕራፍ 7 ላይ ወደ ማሳየት ይሄዳል። በዚህ ውስጥ እንግዲህ ይሄ ጥቅስ ለጸሐፊው ኢየሱስን እውነተኛ ካህን ለመሆኑ ማሳያ ትልቅ ምክንያት ነው። ኢየሱስ የተጠራው በሙሴ አይደለም። ሙሴ አይደለም የሾመው፣ በሙሴ ስር ሆኖ አይደለም የተሾመው፣ በመላእክት ስር ሆኖ አይደለም የተሾመው፣ በሕያው እግዚአብሔር ዘላለማዊ ቃሎች ነው። እግዚአብሔር ራሱ ነው አንተ ልጄ ነው ያለው። ከዛ ደግሞ አንተ እንደ መልከጼዴቅ ሹመት ለዘላለም ካህን ነህ ብሎ የጠራው እግዚአብሔር ነው ይላል። የሰው ድምፅ አለመሆኑ ራሱ ወሳኝ ነው። ለዛ ነው ለመሰላቸው ወሳኝ የሚሆን ለምን ነው ኢየሱስን ካህን መሆኑን ለማሳመን። ምክንያቱም ይህን ጥቅስ መጥቀሱ ለሱ መልስ አይሰጥም አይደለ? ሙሉ በሙሉ እሺ ካህኑ የሚመጣው ንጉስም ነው እንል ይሆናል፣ ካህኑም እንል እንችል ይሆናል። ኢየሱስ ራሱ ካህን መሆኑ ግን ማረጋገጫው ምንድን ነው የሚል ጥያቄ ይመጣል። ምንድን ነው የምንይዘው የሚል ጸሐፊ እሱን ከመመለስ ይልቅ ነው አሁን እንግዲህ ዘሎ እየሄደ ዘላለማዊ በሆኑ በእግዚአብሔር ኦቶሪቲ ላይ የሚያስቀምጠው። ይሄ አካል ማንም ነህ አይደለም ስላለ ወደዚህ አገልግሎት የመጣ አካል አይደለም። በእግዚአብሔር በራሱ ሕያው ቃል የተጠራ ካህን ነው። እግዚአብሔር ራሱ ለእርሱ በጆሮ የነገረው ቃል ነው። ነገር ግን ልብን በሚማርክ መንገድ የወንጌል መልእክቶችን የወንጌል ባዮግራፊዎችን የኢየሱስን ስታዩ ሁሉም ላይ ለዛ ነው ይህ ቃል ያለው ምስክርነት ሆኖ በተለይም ደግሞ ሐዋርያቱ ራሳቸው የፈጠሩት ከመሆኑ ይልቅ ዲስታንት የሆነ አካል መጥምቁ ዮሐንስ የሚባል አካል ምንም ኢንትረስት የሌለው በዚህ ፖለቲክስ ውስጥ የተናገረው ምስክርነት ነው። በጣም ማስተዋል አለብን። ቀላል አድርገን እንዳናይ። መጥምቁ ዮሐንስ ኃይለኛ አካል እንደሆነ ኦልሬዲ እግዚአብሔር በኃይል ማንነቱን ሸልሞታል። ኢምፕረስ እንዲያደርግ አድርጎት ማለት ነው አይደለ? የእግዚአብሔር ልጅ ከመምጣቱ በፊት መንገድን የሚጠርግ ከሱ ቀድሞ አትራክት የሚያደርግ እስራኤላውያንን ወደዚህ አካል ሆኖ መጥቷል እና እሱ የሰጠው የመጨረሻ ለእግዚአብሔር ልጅ የሰጠው ማንነቱን ዲስክራይብ ሲያደርግ የገለጠው ሰማይ ተከፍቶ አያለው አይደለ? ከዛ ሲከፈትም ሰምቻለሁ ብሎ የተናገረው ምን ነበረ? ይህንን ነው በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ወንጌላት ላይ ይሄ ቃል ያለበት ትልቁ ምክንያት የመጥምቁ ዮሐንስ ለዚህ ነው። ኢየሱስ በመጥምቁ ዮሐንስ ምስክርነት ተሰጥቶት የእግዚአብሔር ልጅ መሆኑ እግዚአብሔር ራሱ በሱ በኩል መስክሯል ነው። መዝሙር መጽሐፍ ላይ ያለው ጥቅስ ተጠቅሶ አንተ ልጄ ነህ። በኋላ እንዲሁም ሐዋርያቱም እንደምታዩት ኢየሱስ በብርሃን በተገለጠ ቀንም እግዚአብሔር በእርሱ ደስ የሚለኝ የምወደው ልጄ ይህ ነው እርሱን ስሙት በማለት ነበር የተናገረው። ማቴዎስ ወንጌል ምዕራፍ 17 ላይ እነዚህን ራሱ አይደለም የተናገረው፣ እግዚአብሔር ራሱ ነው የመሰከረለት። በኋላ ምዕራፍ 2 ላይ ማሳይቶናል። ኢየሱስ እውነተኝነቱን ለማየት ከፈለጋችሁ ምዕራፍ 2 ቁጥር 2 ምክንያቱም በመላእክት በኩል የተነገረው ቃል ጽኑ ከሆነ ነው ማንኛውም መተላለፍ አለመታዘዝና ተገቢውን ቅጣት ከተቀበለ እኛስ እንዲህ ያለውን ታላቅ ድነት ቸል ብንል እንዴት ልናመልጥ እንችላለን? ይህ ድነት በመጀመሪያ በጌታ ተነገረ፣ ከእርሱ የሰሙትም ለእኛ አረጋገጡልን። እግዚአብሔርም በምልክትና በድንቅ እና በልዩ ልዩ ተአምራት እንዲሁም እንደ ፈቃዱ በታደሉት የመንፈስ ቅዱስ ስጦታዎች ስለዚህ ነገር መስክሯል ይላል። የእግዚአብሔር ምስክርነት ለዚህ አገልግሎቱ ኢየሱስን ከሌሎች ሁሉ ይልቅ ታላቅ ያደርገዋል። ቁጥር 7 ታሪካዊ ወደሆነው የኢየሱስ ማንነት ይሄድና የኢየሱስን ሊቀ ክህነት መጨረሻዎቹን ድምዳሜ እየሰራ ይሄዳል። ኢየሱስ በዚህ ምድር በኖረበት ዘመን ከሞት ሊያድነው ወደሚችለው ጸሎትና ልመናን ከታላቅ ጩኸትና ከእንባ ጋር አቀረበ። ፍጹም ትሑት ሆኖ በመታዘዙም ጸሎቱ ተሰማለት።
1954ቱ በጣም ጠንካራ ነው ከአዲሱ መደበኛ ትርጉም ይልቅ። እርሱም በስጋው ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትና ምልጃን አቀረበ፣ እግዚአብሔርንም ስለመፍራቱ ተሰማለት ይላል። የኢየሱስ ታሪክ ውስጥ ኢየሱስ የምር ለየት ባለ መንገድ ካህን መሆኑን የምናየው ወሳኙ እውነታ የት ነው ብለን የጠየቅን እንደሆነ በመስቀል ሞቱ ነው። የክህነት አገልግሎት የመጨረሻውን ጫፍ የነካው እዛ ጋር ነው። ጸሐፊው እንደሚያሳየን ኢየሱስ በምድር በኖረበት ዘመን ብሎ ስኮፑን ያመጣል። ከዛ እሱም መቼ ብለን ከጠየቅን በስጋው ወራት ብለን እናስብ። ግን ቦታውን በደንብ ሲያስረዳን ምን ይለናል? ኳሊፋይ የሚያደርጋቸው ነገሮች አሉት። አንደኛ ከሞት ሊያድነው ወደሚችል ይላል። ሞት ፊት በቀረበ ጊዜ የጸለየው ጸሎት መሆኑን ያሳየናል። ከዛ ደግሞ ስፔሲፊክ በሆነ መንገድ ከታላቅ ጩኸትና ከእንባ ጋር ያቀረበው ቦታን ነው የሚያመለክተው። እንግዲህ ኢየሱስ በታላቅ ጩኸትና በእንባ የጸለየበት አንድ ቦታ ብቻ ነው የምናውቀው። እስከዛ ድረስ እንደዚህ አይነት ነገርን በሕይወቱ በወንጌል ታሪኩ አንሰማው። ስለዚህ ጸሐፊው እያሰበ ያለው ምንድን ነው ማለት ነው? በሞቱ የመጨረሻ ጌተሰማኒ ላይ ጀምሮ ያለውን የመጨረሻውን የሕይወቱን ቀናቶች ነው፣ ወይ ደግሞ ሞት ፊት ሆኖ ያረገው ነው። ሊቀ ክህነቱንም ከሁሉ በላይ ከዛ ጋር ያገናኘዋል። እኛም ወንጌላችንን ከሁሉ በላይ የምናንጠለጥለው በዛ ላይ ለዛ ነው የመስቀሉ ቃል ነው የምንለው። ወርድ ኦፍ ክሮስ ነው፣ ከመስቀሉ የሚመጣ ድምፅ ነው። ግን ዲሳይሲቭ የሆነው የኢየሱስ ስራ ያረፈው መስቀሉ ላይ ነው። ያ ማለት ህይወቱ ዋጋ የለውም ማለት አይደለም። ቁጥር 8 እና 9 ለዚህ አንዱ ማሳያ ናቸው። ግን ትልቁ የሊቀ ክህነት ስራው ይሄን ያደረገበት ቀን መሆኑን ያሳየናል። በስጋው ወራት በሚልበት ጊዜ አሁን ኢየሱስ ስጋን ጥሏል ለማለት አይደለም። ባይሆን ኢየሱስ ምክንያቱም አሁንም በሰማያት ምዕራፍ 4 ላይ እንደሚያሳየን ስጋን ለብሶ እንዳለ ይነግረናል አይደለ? ኢየሱስ የእግዚአብሔር ልጅ ነው የሚለው ሊቀ ካህናችን አሁንም ኢየሱስ ነው። ኢየሱስ መሆኑ ደግሞ ስፔሲፊካሊ ኮንክሪት በሆነ መንገድ ሰው መሆኑን የሚያሳይ ነው። ኢየሱስ የሚል ስም የተቀበለው ወደዚህ ዓለም በመጣ ጊዜ በማርያም በኩል ልጅሽን ሲወለድ ኢየሱስ ትይዋለሽ በሚል ቃል ያንን ማንነት የተቀበለ አካል ነው። ስለዚህ ያንኑ ማንነት ይዞ ነው አሁን ኢየሱስ የእግዚአብሔር ልጅ ሊቀ ካህናት በሰማያት አለን። እኛ የእግዚአብሔር ልጅ አለን ብቻ አይደለም እንላለን፣ ኢየሱስ የሚባል የእግዚአብሔር ልጅ በሰማያት አለን እንላለን። ስለዚህ በስጋው ወራት የሚልበት ምክንያት ምንድነው ብትሉ በውርደት ወራቶቹ ለማለት ነው። ምዕራፍ 2 ላይ እንደምታዩት ኢየሱስ ለጥቂት ጊዜ ከመላእክት አንሶ በማለት ይናገራል። ምዕራፍ 2 ቁጥር 7 ከመላእክት ጥቂት አሳነሰው፣ ክብርና የምስጋና ዘውድ ጫነለት፣ ሁሉንም ከእግሮቹ በታች ያስገዛለት። እግዚአብሔር ሁሉን ከበታቹ ሲያስገዛለት ያላስገዛለት ምንም ነገር የለም። ይሁን እንጂ በአሁኑ ጊዜ ሁሉንም ነገር ተገዝቶለት አናይም። ነገር ግን በእግዚአብሔር ጸጋ ስለ ሰው ሁሉ ሞትን ይቀምስ ዘንድ ከመላእክት ጥቂት እንዲያንስ ተደርጎ የነበረውን ኢየሱስ ብሎ ይናገራል። ተዋርዶ የነበረውን ብንል ምንም ችግር የለውም። በስጋ ወራቱ የተዋረደ ማንነት ነበሩ። ማለትም የሰው ልጅን ሕይወትን ሜስ ለማውጣት በሄደበት መንገድ እሱ ራሱ ከሕግ በታች በመሆን ዝቅ በማለት ነው ሕይወቱን የኖረው እና ጻፊያውን ስጋውን ጥሏል ሳይሆን አሁን ግን ወደ ክብር አይደለ እንደዚህ አይነት እንባና ለቅሶ ያለበት ሕይወት አይደለም አሁን ያለበት እውነታ እና ግን ጻፊው ስፔሲፊካሊ ግን በነዛ ወራት ውስጥ የተከሰተውን የኢየሱስን ሕይወት ያሳያል። በዚህ ውስጥ ምን እየነገረን ነው ብትሉ አንደኛ ኢየሱስ ሰው መሆኑን እየነገረን ነው። ሊቀ ካህናት ቅድም ምን ብለን የጀመርነው ከሰው መካከል ይመረጣል ብለን ነው። ኢየሱስን ምን እያለ ነው? በስጋው ወራት እያለ ነው። ምንም እንኳ የአምላክ ልጅ ቢሆንም ፍጹም ስጋን የለበሰ አካል ነው። በዚህ ውስጥም ደግሞ ቀጥሎ የሚመጣውም ይመጣል። ሐዘኑም ፍጹም ሰው ከመሆኑ የሚመጣም ነው። ያንንም ደግሞ ቁጥር 8 ላይ ያረጋግጥልንና ኢየሱስ ፍጹም ሊቀ ካህናት መሆኑን ወደ መደምደም ይሄዳል። ኢየሱስ በዛ ቀናቶች ምንድን ያደረገው ይላል? ከሞት ሊያድነው ወደሚችል ጸሎትና ልመናን ከታላቅ ጩኸትና ከእንባ ጋር ባቀረበ ጊዜ ብሎ ስፔሲፋይ ያደርገዋል። ይህ ጸሎት የተደረገበትን ጊዜ ሲያሳይ ይሄ የኢየሱስን ዘመናቶች ሁሉ በሕይወቱ ዘመን ሁሉ እያለቀሰ እግዚአብሔር እንደጸለየ አያሳየንም። ወሳኙን አንዱን ቀን ነው የሚያሳየን። ይህን ጸሎት የጸለየው ከሞት ሊያድነው ወደሚችል ነው። ኢየሱስ በሕይወቱ እጅግ አስጨናቂ ቀን ላይ ምንድን ነው ያደረገው? ጸሎት ነው የጸለየው። በእርግጥ የጸሐፊው ሀሳብ እንደ ኢየሱስ ጸሎትን በጭንቀት ቀን ለእግዚአብሔር ማቅረብን መማር አለብን የሚልን ነገር መጎተት አልፈልግም። በእርግጥ ይህንን በሌላ መንገድ ልንማረው እንችላለን። በዚህ ክፍል ውስጥ ግን ያንን ለማሳየት አይደለም። ነገር ግን በሚያስደንቅ ሁኔታ ለእግዚአብሔር ጸሎትን ያቀረበበት ምክንያት ከሞት ሊያድነው ስለሚችል መሆኑን እንረዳለን። ጸሎት አንዳንዴ ከዚህ ነው የሚመጣው። እንደ ፉት ኖት ያዙት። ይሄንን ከሞት ሊያድን ወደሚችል ያ ማለት አቅም ላለው አካል የሚጸልየው ለሰው ማንጸልየው፣ ለሌሎች አካላት ልመና ማንሄድበት፣ ህይወታችንን እንዲያስተካክሉ ማንሮጠው ለዚህ ነው መሆን ያለበት። እግዚአብሔር ብቻ ነው ህይወታችንን ማስተካከል የሚችል ምንም ጥያቄ ካለ።
ኢየሱስ በሕይወቱ እጅግ ለማንም ሊናገረው የማይችለው ጭንቀት በነበረበት ቀን ለእግዚአብሔር ነው ጸሎቱን ይዞ የቀረበው። ምንድን ያደረገው? ጸሎትና ልመና። ጸሎት አለ፣ ልመና ሰፍሌክሽን እንደምታውቁት ባለፈው ኤፒሶድን ስናጠና እንዳየነው ነው። ጥብቅ ያለ በጣም ኤርጀንሲ ያለበት ጸሎት እንደማለት ነው። እግዚአብሔርን ካልደረስክልኝ ጠፋው የምትሉት አይነት ጸሎት ማለት ነው። ሳፍሌክሽንን ከጸሎት የሚለየው እሱ ነው። ጸሎትን በተረጋጋ ልብ ለእግዚአብሔር ይሄን እንፈልጋለሁ ብዬ ልናገር ይችላል። ሳፍሌክሽን ግን ካላረክልኝ አሚን ዴንጀር እንደማለት ነው። ላይክ ካልደረስክ ዳዊት የሚጸልያቸው አንዳንድ ጸሎቶች አሉ አይደለ? እንደዚህ አይነት ናቸው። ጸሐፊው ጸሎቱ ልመናው ከባድ እንደሆነ ለማሳየት ተጨማሪ ነገሮችን ያመጣል። ምንን ያመጣል? ጸሎቱ የቀረበው ከታላቅ ጩኸትና ከእንባ ጋር ነው። ይሄ ወሳኝ ነው። እንደምታውቁት ዳዊት አንዳንዴ ጸሎቶቹ ጠንካራነታቸውን ለማሳየት ሲፈልግ ይላል አቤቱ ጸሎቴንና ጩኸቴን ስማኝ ይላል። ጩኸትን የሚጨምርበት ምክንያት ምንድን ነው? እርጅንሲ ለማሳየት፣ የነገሩን ከባድነት ለማሳየት። ኢየሱስን ልመናውን ባቀረበ ቀን ብታዩት ከታላቅ ጩኸትና ከእንባ ጋር ነው ያቀረበው ይላል። ይህ ጸሎትን እውነተኝነት ያሳየናል። ኢየሱስ የሆነ ዲስፕሌይ እያደረገ አይደለም። ወንድሞች ይሄ ነገር ምን ያህል እንደከበደኝ ላሳያችሁ ብሎ ለሰው ልጅ አለ አይደለ ያለፈበትን ጭንቀትና ህመም ለሰዎች ለማሳየት የሆነ ቪዲዮ እየተቀረጸ እንደሆነ እያሰበ ከዛ ይህንን ማየት አለባቸው እያለ ነው ብለን ካሰብን በጣም ስህተት ነው። የምር ያሳለፈውን ነገር አስፈሪነት ያሳየናል። አንዳንድ ሰዎች ከዚህ እንግዲህ ኢየሱስ ለምንድን ነው እንደዚህ የፈራው? ለዚህ ለምንድን ነው የተጨነቀው? ለዚህ ለምንድን ነው የተርበተበተው ብሎ መጠየቅ ያስፈልጋል። ከኢየሱስ ደካማነት ነው? አንዳንድ ሰዎች ይሄ ኢየሱስን ታላቅነቱን ክብሩን ይወስድበታል ይላሉ። በፍጹም እንደዛ መሆን የለበትም። እንዲያው ይሄ በጣም በዝግታ እንድናስብ ላይ ያደረገን ይገባል። ምን ቢሆን ነው እንዲህ አይነት ይላል አንድ ሰው በሕይወቱ ዘመን ስናነብ አንድ ጊዜ ፈርቶ የማያውቅ ውሃ ሲናወጥ ማያስፈራው ምን ሲሆን ምንም አይሰማው አካል እዚህ ጋር ሲደርስ እንዴት ነው እንደዚህ ኮላፕስ ያደረገው ብለን መጠየቅ ነው ያለብን። ያ ጥያቄ መውለድ አለበት እንጂ አይ ይሄ ኢየሱስን ክብሩን ይነካል ስለዚህ ምንም አልተሰማው ዝም ብሎ ነው ብሎ ማለት ተገቢ አይደለም። ምን ይሁን እንደዚህ በታላቅ ጩኸት እንዲጮህ ያደረገው ደግሞም በእንባ እንዲጮህ ያደረገው? ጸሐፊው የኢየሱስን ክህነት ከዚህ ጋር ነው የሚያገናኘው። ኢየሱስ ያቀረበው መባና መስዋዕትን ሳይሆን ጩኸትና እንባን ነው። እነዛ ጩኸቶችና እነዛ እንባዎች ለዘላለም ድነት ምክንያት ሆነዋል ለኃጢአተኞች። ለእግዚአብሔር ፊት መስዋዕት ሆነው የቀረቡ ስጦታው ጊፍት ሳክሪፋይስ እሱ ነው። ኢየሱስ ያቀረበው ለእግዚአብሔር የሆነ ቀይ ደም ነው ብለን እንዳናስብ። ደሙ ቫዮለንስን የሚያመለክት ነገር ነው። የእግዚአብሔር ልጅ ስቃይ የሚያመለክት ነው አይደለ? ብሩዝ እንደተደረገ ይናገራል። ኢሳይያስ 53 ላይ እንደቆሰለ ይናገራል። ዝም ብሎ የሆነ ሰዎች የሰደዱት ጦር ነው ብሎ ማሰብ ሞኝነት ነው። ምክንያቱም አንድ ሰው ይላል ብዙ ፊሎሶፈሮች ስታዩቸው ምንም በህይወታቸው ሳይሰማቸው እንደ ቀልድ ለምሳሌ ሶክሬቲስን ብታዩት ሄምሎክ ግሪኮች አምጥተው ሲያጠጡት ምንም እንዲያውም ትራያምፋንትሊ ነው። የራፋኤል ስዕል አለ እንዲያውም ብታዩት በጣም ወጣት ያስመስለዋል ይላሉ። ያረጀ ሰውዬን ማስኩሊን አድርገው ምናምን ሲጠጣ ያሳያሉ። ፍርሃት ነፍሱ ውስጥ እንደሌለ ለማሳየት እና ደግሞ ዲያሎጉም ላይ ሄዳችሁ ስታነቡ እንደዛ ነው። ምንም ልትሞት እኮ ነው እንዴት ምናምን ሲሉት እንዴት እንዳሸነፈ አይነት ነገር ያወራል። ኢየሱስ ታዲያ ሶክራቲስ ደካማ ሆኖ ነው? አንዳንድ ኢቭን እስጢፋኖስን ስታዩት ያለምንም ፍርሃት አይደለ ስናነብ እንዲያውም የእግዚአብሔር ልጅን በዙፋኑ ቆሞ እግዚአብሔር አብን አየዋለሁ እያለ ነው የመጣው። ኢየሱስን ምን አርበተበተው በዚህ ልክ? የእሱም ሞት ከሁሉ ሰው ሞት ይልቅ ልዩ የሚያደርገው ምንድን ነው? ያ ወደ ኢየሱስ ነፍስ የሚከፍትልን ነገር አለ። ሉቃስ እንደሚያሳየን ሐኪምም ነው እንደምታውቁት ከሰውነቱ የደም ላብ ይወጣ ነበር ይላል። አማርኛው የደም ላብ የሚለው እንግሊዝኛው ከሰውነቱ ላብ እንደ ደም የሚጠባጠብ ነበር ይላል። የሚጠባጠብ አስባችኋል? እንደ ውሃ ሲፈስ ማለት ነው። ውስጡ እያለፈ ያለውን ስትረስ ለማሳየት ነው። እንግዲህ ገብቷችኋል? ምንድነው ብሎ ማሰብ ያስፈልጋል። ምንድነው እዚህ ውስጥ ያለው ድራማ ብሎ ማሰብ፣ ከዛ በአፉ ላይ የሚናገራቸውን ነገሮች መስማት ማለት ነው። እንደምታዩት ምንድነው የሚለው? ያንን እያለ የደም ላብ እያላበው ጸሎቱን ደግሞ ይናገራል። የጸለየው ጸሎት እቺ ነው ብሎ 3 ጊዜ የደጋገመውን ጸሎት ያሳያል። ሌላ ጸሎት መጸለይ ስላቃት ሪፒቲቲቭ ጸሎት ሲሆን እንደዛ ነው የሚያሳየን። እና ምንድነው ብላችሁ ብትጠይቁ እቺ ጽዋ ከኔ ትለፍ የምትል ቃልን እየተናገረ ነበር። ከሰውነቱ እንደዛ ላብ እንደ ደም ይፈስ የነበረው የጌታችን የኢየሱስ ክርስቶስ ሕይወት
ከሞቱ ያነሰ ስቃይ ስለነበረው አይደለም። ኢሳያስ እንደምታውቁት የሕማም ሰው ደዌን የሚያውቅ ይለዋል። ከልጅነቱ ጀምሮ መከራን ተሸክሞ ከና ከውልደቱ ጀምሮ ስቃይን የተሸከመ አካል ነው። ያ ደግሞ ለኃጢአተኞች ሰልፊክ የሆነ ዋጋ የነበረው ስራም ነው። ያዳነን በመስቀሉ ጫፍ ላይ በሞተው ሞቱ ብቻ አይደለም። ጳውሎስም ፊልጵስዩስ ምዕራፍ 2 ላይ እንደሚያሳየን የባሪያን መልክ መስሎ ታዘዘ፣ ያውም እስከ መስቀል ሞት ድረስ መታዘዙ ሄደ ነው የሚለው። ስቃዩ እስከ መስቀል ሞት ድረስ፣ እስከዛ መስቀል አሰቃቂ እስከሆነ እንደተረገመ ሞት ድረስ ተጉዟል ነው። ነገር ግን የመስቀሉን ክስተት ዩኒክ የሚያደርገው ህይወቱ ወደ መጨረሻ አንጉሽ ስቃይና የመጨረሻ ህመም የደረሰበት ደረጃ ስለሆነ ነው። ራሱን ለእግዚአብሔር ቁጣ በሙላት አሳልፎ የሰጠበት ቅጽበት ነው። ህይወቱንም ሲኖር እንደ ቅጣት ነው የኖረው። እንደምታውቁት እንደ ድሃ ሰው ነው የኖረው። እንደ ድሃ ሰው ድሃ ነበረ። በችግር ያለፈ ህይወት ነው አይደለ? እሱ ራሱ እናንተ ራሱ ከውጭ እንደ ተራ ነገር ብትቆጥሩት እሱ ራሱ ምን ይላል? ወፎች ጎጆ አላቸው፣ ቀበሮ እንኳን እንስሳ እንኳን ምን አለው? አንገቱን የሚያስገባበት ጉድጓድ አለው። የሰው ልጅ ግን አንዳች ማረፊያ እንኳን የለውም ይላል። ይሄ ባይዘ አክሲደንታል አይደለም፣ ቤት መስራት ስላቃተው አይደለም። ያንን ኢየሱስ ቤት ሰራ ማለት እኛ ቤት እናጣለን ማለት ነው። ምክንያቱም we don't deserve to have anything in life። ከኃጢአታችን የተነሳ አንዳች በጎነት የተገባን አይደለም። ሰው የራሱን ጳውሎስ እንደሚነግረን ሁለተኛ ቆሮንቶስ ምዕራፍ 8 ላይ እንደሚነግረን እሱ ባለጠጋ ሲሆን ሳለ ስለኛ ምን ሆነ ይላል? ድሃ ሆነ ይላል። ኢንታይትልድ የሆንላቸውን ነገሮች ሁሉ ተዋቸው። ያ ደግሞ ኢንቴንሽናሊ የተተወም ደግሞ ኮንሽስሊ የተቀበለው የህይወት ጉዞም ጭምር ነው። ሌሎችን ሀብታም ሊያደርግ የሌሎችን ህይወት ሊለውጥ የራሱን ህይወት በዛ መንገድ ነው የመራው። ጳውሎስም ፊልጵስዩስ ምዕራፍ 2 ላይ የሚያሳየን እሱ ነው። እናንተ የራሳችሁን ጥቅም አታስቡ፣ ኢየሱስን ተመልከቱት፣ እናንተን ያዳነውን የራሱን ጥቅሞች ሁሉ ትቶ ስለሌሎች ሲል ራሱን ዝቅ ያደረገው በማለት በዛ ረገድ ህይወቱ ያኛው ሁሉ ግን በሆነ ረገድ ተቋቁሞት የመጣው ነው። እዚህ ጋር ግን ሲመጣ የመጨረሻ ስቴጅ ላይ ኃጢአት የመጨረሻ ቅጣቱ የደረሰበት የእግዚአብሔርን ቁጣ በመጨረሻ ደረጃ ኢየሱስ የሚሸከምበት ቀን መሆኑ ስለሆነ ነው። ይህንን አንድ ሰው ሲያሳይ ኢየሱስን ብታዩት ዮሐንስ ወንጌል ምዕራፍ 11 ላይ አልዓዛር በመሞቱ ሲያለቅስ እናያለን ይላል። ያንን ከዚህ በፊትም እንደተማርነው አልዓዛር በጣም ስለሚወደው ሲያሳዝን እያለ ነው ብለን ማንበብ ብቻ ተገቢ አይደለም። በእርግጥ እንደዛም ነው። ሁላችንንም በዛው ልክ ኃጢአተኞችን ኢየሱስ ይራራል፣ ይወዳል። ነገር ግን እዛ ውስጥ ያለው ውጥረት ሞት የሰው ልጅን ህይወት እንዴት እንደጎዳ ከማየት የመጣ ሀዘኔታና እንባ ነው። ውስጡን ፒርስ አደረገው። ስቃዩን ኮንፍሮንት ሲያደርግ ሞትን ሊሞት እንዳለ ያውቃል፣ ግን የሞትን እውነታ በዛ ውስጥ ተመልክቷል ነው። ያንን ኤክስፖዠር ሲያገኝ ያንን ሲመለከት ግን እንባ ነው ከዓይኖቹ የወጣው። በዚህ ውስጥ ካልቪን ይላል ፈርቨንሲን ያሳያል ይላል። ወደ ሞት ለመሄድ ያለውን ጉጉት ጭምር ኢየሱስ ሞቷል ብቻ ብላችሁ እንዳታስቡ ይላል። ሞትን ለመግደል with all his energy ነው ሄደው ይላል። ኃጢአተኞችን ለማዳን የሞትን ደጅ ኮምፕሊትሊ ዲስትሮይ ለማድረግ ነው ሄደው ይላል። መንገዱ ግን በሞት ነው እንደምታውቁት፣ የእግዚአብሔርን ቁጣ በመውሰድ ውስጡ ያለውን ብትወስዱ ኮምፓሽነት የሆነ ለቅሶ ነው ይላል። ይሄ ሰልፊሽ የሆነ ነው ማለት አይደለም። እዚህ ጋር በደንብ እንድታስቡ ፈልጌ ነው። ሰልፊሽ የሆነ ወይ ደግሞ ራስ ወዳድ የሆነ ሀዘን ኢየሱስ ለምሳሌ እንደምታዩት ዮሐንስ ወንጌላት ላይ እንደምታዩት ዮሐንስ ወንጌል ያልኩኝ ሌሎቹ ወንጌላት መጽሐፎች ላይ እንደምታዩት ምን ይላል? ብትፈቅድስ ይህች ጽዋ ከኔ ትለፍ ይላል። ብድግ አድርጎት ቀላል ብሎ አልጠጣው። ቢሚቻል ከሆነ ይሄ ነገር ቢያልፍ እመርጣለሁ ይላል። ራስ ወዳድ ስለሆነ ነው ወይ ብለን መጠየቅ ያስፈልጋል። እንደውም ራስ ወዳድ ከመሆኑ ይልቅ ምን ያህል እንደወደደ ነው ያሳያል። በዚህ ልክ መሄድ የማይፈልገውን መንገድ ነው የሄደው ነው። ገብቷቸዋል? በዛ ውስጥ ማየት ያስፈልጋል። ቀላል ይመስለናል። ብድግ አድርጎ ቢጠጣው ያን ያህል ውለታ አልከፈለልኝም፣ ቀላል ነገር ነው የጨለጠው። አሁንም ሰዎች እንኳን አይታያቸውም አይደለ? መስቀሉን ሲያነቡ ወንጌላትን ሲያነቡ ኢየሱስ በምን አይነት መንገድ እንዳለፈ ገብቷቸዋል። ኢዝሊን የሚነበሩ ስለዚህ ቆም ሊያደርገን ይገባል ነው። በዚህ ልክ እስኪፈራ ምን አደረገው? ሰው መሆን እንግዲህ ሰው መሆን ራሱ ውርደትና ሳፍሪንግ እንደሆነ ታውቃላችሁ። ይሄ ነው ምክንያቱ። በጣም የምትወዱት አካል ፊት ምንም አይነት መንገድ ኦፌንድ ማድረግ የማትፈልጉትን አካል ፊት
በኃጢአት ተነክራችሁ ስትቆሙ እንደማለት ነው። ፔኑ ለሱ እጅግ በሚወደው አባቱ ፊት እንደዛ ሆኖ መታየቱ ነው። እንደዚህ አይነት በመላእክት ሁሉ ፊት እኛ እንግዲህ አርሲ እንዳለው ነው። እኛ አይኖቻችን ባለፈው ለማውራት ሞክሬያለሁ፣ በኃጢአት ምክንያት የደፈረሱ ስለሆኑ ሪያሊቲን በአግባቡ አያዩም ይላል። እግዚአብሔር ማይታየን ይላል። በተለይ ማቴዎስ ወንጌል ምዕራፍ 5ን በማምጣት አይኖቻችን ስለማይሰሩ ውሃቸው ስለፈሰሰ አይደለም ይላል፣ ኃጢአት ስለጋረዳቸው። ልበ ንጹሐን ብፁዓን ናቸው እግዚአብሔርን ያዩታለን። ጋር የሰዎች ኃጢአት ልብ ስላፈነ ነው ሰዎች እግዚአብሔር ፎግድ ሆኖ የእግዚአብሔር በጭጋግ ተሸፍኖ የማይታያቸው። ኢየሱስ ግን የእግዚአብሔር ፊትን የሚያያል። ሂ ኖውዝ ዋት ኢት ሚንስ ኃጢአትን ተሸክሞ በእግዚአብሔር ፊት መቅረብ ማለት እንደሆነ። በዛ መንገድ ተዋርዶ መቅረብ አልፈለገም ነው። መዋረድ ብቻ በራሱ መዋረድ ብቻ አትዩ፣ እግዚአብሔርን ምን ያህል እንደሚያሳዝነው ያውቃል። ይህንን አይነት እውነታ ተሸክሞ በእግዚአብሔር ፊት መቆም። እኔ አንድ ጊዜ ይህንን አይነት ስትረስ ለማሳየት አንድ ጊዜ አንድ ስቶሪ እንደዚህ ለማንሳት ሞክሬያለሁ። ለነገሩ ስቶሪ ብቻ መናገር በቂ ሊሆን ይችላል። ልጅቷ ስትቀጣ ካለቀሰችው በላይ እናቷ አቆመችና ቅጣቱን እንዲያውም ምንም ነገር እንዳሰሪ እኔ እሰራለሁ ወደ ማለት ሄደች። በዛ መካከል ጭራሽ ሌላ ለቅሶ ተከፈተ። እምቢው የሚል እኔ ስራ ልስራ ማለት ምንም ያሳዝናል። ውጥረቱ ምንድነው ብትሉ ጀጅመንት ነው። ያ አይደለ ፈርጄሻለሁ፣ ጀስት ቢያወይ ፍሮም ከኔ ፊት ዞር በይ፣ እኔ እሰራለሁ ስራ ማለት ይሄ ከመምታት ይልቅ የባሰ ነው። ይህንን ጭንቀት እንድታዩ ነው። በኢየሱስ ውስጥም አስቡ እንግዲህ አባታችሁ ፊት በጎ ነገር ብቻ ተሸክማችሁ ብዙ አኮምፕሊሽመንቶችን ይዛችሁ ለመቅረብ የምትፈልጉ ሆናችሁ ውርደትንና መሸነፍን እና ሚዝሪን ብቻ ይዛችሁ በእግዚአብሔር ፊት በአባታችሁ ፊት ስትቆሙ ማለት ነው እና መልአክ ሁሉ ፊት ያን አይነት ፖስቸር ይዞ መቆም ማለት ነው። የምር ሰብስቲቲዩትን የሆነው ኢየሱስ የምር የኃጢአተኞችን ህይወት ነው የተሸከመው በዛሽ ቅጽበት። ያንን በጣም ነው የፈራው። ያንን እኛ ማይታይን ኃጢአት በጣም ዲስግስቲንግ ነገር እንደሆነ ስለማይገባ ነው። ያው ተነክረን ስለምንኖር ያን ያህል ፔንፉል እንደሆነ አይገባንም። ያን ተሸክሞ መኖር ራሱ ማለት አሰቃቂና ስቃይ በዛው እንደሆነ እዛ መካከል ጩኸትና እንባ የተከተለው ለዛ ነው። በዛ ሰዓት እግዚአብሔርን ምን ለመነው? ከሞት እንዲያድነው ለመነው። ከዛስ እግዚአብሔርን ስለመፍራቱ ተሰማለት ይላል። 1954ቱን እየወሰድኩ ነው። የኛ አዲሱን መደበኛ ትርጉም በእርግጥ አንዳንዶች እንደዛ ይተረጉማሉ፣ ግን ተገቢ አይደለም። እንግሊዝኛውን ኬጂቪው ማየት ትችላላችሁ። በፈራው ነገር ተሰማ ይላል ኬጂቪው። ግን አንዳንዶች ግሪኩ ጋር ሄደው እግዚአብሔርን ስለመፍራቱ እንደተሰማለት እንደ አዲሱ መደበኛ ትርጉም ማለት ነው ይረዳሉ። እግዚአብሔርን ስለመፍራቱ ተሰማለት ብለው ማለት ነው። አዲሱ መደበኛ እንደምታዩት ፍጹም ትሑት ሆኖ በመታዘዝ ጸሎቱ ተሰማለት። የመሰማቱ ምክንያት ታዛዥነቱ ያደርጋሉ። እግዚአብሔርን ስለመፍራቱ ተሰማለት። በእርግጥ ሁለቱም ተመሳሳይነት አለው። ነገር ግን ሞር ካፕቸር የሚያደርገው እግዚአብሔርን ስለመፍራቱ ተሰማለት የሚል ነው። ይሄ በራሱ ሜሪት የተገኘ መሰማት እንደሆነ ያሳየናል። ኢየሱስ ሞትን ያመለጠው እግዚአብሔር ስለራራለት አይደለም፣ ዲዘርቭ ስላደረገ ነው። እሱ ነው የሚነግረን። እግዚአብሔርን ስለፈራ ነው የተሰማው። ኃጢአተኞች ሁሉ የሚሰሙበት ምክንያት በእግዚአብሔር ምሕረት አይደል? እግዚአብሔር ዳዊት አንዳንድ ጊዜ ይደፍራል። እኔ ስለ ንጽህና ይስማኝ ይላል። በጣም ፉልሽ የሆኑ ጸሎቶች ናቸው ይላል አንዳንዴ። በእርግጥ ኮንቴክስቹዋሊ ዳዊት ሰዎች በሚከሱት ክስ ኃጢአተኛ እንዳልሆነ ራሱን መናገሩ ነው። ነገር ግን የምር ራሱ ዳዊትም እንደሚመሰክር ኃጢአትን አንተ ብትቆጥር ማን በፊትህ ሊቆም ይችላል ይላል። ስጋ ለባሽ ማንም ሊቆም እንደማይችል ሲናገር፣ አንዳንድ ጉዳዮች ላይ ንጹህ ልል እንችላለን። ነገር ግን እግዚአብሔር ስሮ የሆነ ሙሉ የህይወት ጥናትን ከወሰደ ግን ማናችንም በእግዚአብሔር ፊት ልናመልጥ አንችልም። ህይወታችንም እግዚአብሔርን የመፍራት ህይወት ነው ሊባል ተብሎ ሊነገር የሚችል የማንም ህይወት የለም። ኢየሱስ ግን የተሰማበት ምክንያት እግዚአብሔርን ስለፈራው። ማርቲን ሉተር እንደውም ምን ይላል? ፍርሃቱን ብትወስዱት የኖረው ህይወት የፍርሃትም ነው፣ እግዚአብሔር እንዲሰማው የሚያደርግ ህይወት ነው። ኃጢአተኞች የማይሰሙበት ምክንያት ንጹህ ህይወት ስለሌላቸው። ያ ብቻ ግን አይደለም ይላል። በመስቀል ላይ ሲሞት ያቀረበው መስዋዕት which is በደሙ ውስጥ የመጣው እንባና ጩኸት አይደለ፣ በስቃይ ውስጥ ሲያልፍ የመጣው ለቅሶ፣ ሐዘን
እግዚአብሔርን የሚያረካ ሆኖ ተገኝቷል። ለምን ብትሉ ይላል he had a fearful sense of the wrath of God and of the weight of sin ይላል። የእግዚአብሔርን ቁጣ አስፈሪነት ሪኮግናይዝ ያደረገ እሱ ብቻ ነው ይላል። የሰው ልጅ እግዚአብሔርን ቁጣ አስፈሪነት ሪኮግናይዝ እውቅና አይሰጥም። ያ ብቻ አይደለም፣ የኃጢአትን ሙሉ ክብደት የማወቅ አይነት ፍርሃትም ጭምር ነው ይላል። ምን ማለት መሰላችሁ? በቀላል ቋንቋ እንረዳ ካልን የመላኮችም የበጎችም እግዚአብሔር የበግ ደምና የእኛ ደም የኮንተንት ልዩነት ነው ያለው አይደለ? ሁለታችንም ቢቆረጥ ቀይ ደም ነው የሚፈሰው። ሳይንቲፊካሊ አላውቅም፣ ባዮሎጂስት ያው የሰው ደምና የእንስሳ እንደሚለይ ኦብቪየስ ነው። በእርግጥ ግን በሪል ሴንስ ከሄዳችሁ ምን ልዩነት አለው? እግዚአብሔር የሆነ ፈሳሽ ከፈለገ ዋይናት የበጎች ደም እግዚአብሔር ለምን አላረከው ብትሉ ሁሌም እንደሚባለው ሲኦል ኮንሽስ ቶርመንት ነው የሚባለው አይደለ? ሰዎች ሲሰቃዩ በሲኦል ላይ አንኮንሽስ አይሆኑም። አንዳንዴ እንደምታውቁት ሰዎች ስቃይ ሲበዛባቸው አንኮንሽስ ወደ መሆን ይመጣሉ። ስቃዩ ይበረታና ማለት ነው። አእምሯቸው ማሰብ ያቅተውና ስቃዩን ራሱ ሪሲቭ ማድረግ ያቅተዋል። ሲኦል ላይ ግን እንደዛ አጡ። ስቃዩ በዝቶ አእምሯችሁ እያንዳንዱን የእግዚአብሔርን ቅጣቶች ኢንተርቴን ያደርጋል ነው። ስሜቶቻችሁ እንዲያውም አሁን አክቲቭ ከሆኑት በላይ አክቲቭ ይሆናሉ በማለት አንዳንዶች ይናገራሉ። እውነትም ነው። ለነገሩ እግዚአብሔር ለቅጣት ንቁ ያደርጋቸዋል ነው። ምክንያቱም ሰው የተኛ የወሰደው ቅጣት አይደለም። አንድ የሞተን ሰው በታዋርዱት ውርደቱ ምንም ሴንስ ኮንሽስ መሆን አለበት ነው። በጎቹ ኮንሽስ አይደሉም። ለዛ ነው በግ ኃጢአት ምን እንደሆነ አያውቅም፣ እግዚአብሔር መፍራት ምን እንደሆነ አያውቅም። ስለዚህ እግዚአብሔር ደሙ ይፈሳል፣ ቀይ ነው፣ ግን እግዚአብሔርን አያረቀውም ነው ስቃዩ። ለኃጢአት የሚገባ አይነት ኦፌንሲቭ የሆነ ቅጣት አይደለም። ከዛ የተነሳ የኮርማዎች ደም በእግዚአብሔር ፊት እግዚአብሔር ደስ አሰኝቶት አያውቅም። የእግዚአብሔር ልጅ ግን ሲቀርብ እግዚአብሔርን ስለፈራ እንደ በጎቹ ስላልነበረ ስቃዩ፣ እንዲያውም ለመጀመሪያ ጊዜ እግዚአብሔር ከሰው ልጅ ጋር የተግባባው በዛች ቅጽበት ነው። ከሰው ልጅ መካከል አንድ ብቸኛ ሰው ኃጢአትን ተረድቶ መጥቷል። ምን ማለት እንደሆነ እግዚአብሔርን አፒል የሚያደርግ እንዲራራ የሚያደርግ አይነትን የኃጢአት መረዳት ይዞ ይመጣ የእግዚአብሔር ፍርሃትም የገባው አካል መጥቷል። ኢሳይያስ ምዕራፍ 11 ላይ አይታችሁ ከሆነ መሲሁ የእግዚአብሔር ፍርሃት በልቡ ውስጥ እንደሚኖር መሆኑ አንድ የመሲህነቱ ወሳኝ ኳሊፊኬሽን እንደሆነ ይናገራል። እዚህ ላይም ጸሐፊው ኢየሱስ ከመፍራት የተነሳ እንደተሰማ ይናገራል። ኢየሱስ ለማምለጥ እየጸለየ የነበረው ምን ነበር? ሞትን ነው? ፊዚካል ዲኮምፖዚሽንን ነው? እንደዛ ከሆነ ጸሎቱ አልተሰማም። ሞትን ከሆነ ሞቷል። እንደምታዩት ምን ነበር ኢየሱስ ከሞት ሊያድነው ለሚችል የሚጸልየው ብትሉ አንድ ሰው ዘላለማዊ የሆነ ሞት ነው ይላል። ባለፈው እንደተማርነው ሞት አካላዊ ዲስኢንተግሬት አድርጎ መጥፋት አይደለም። ሞት አንድ አሁን ራሱ የሞት ህይወት ነው እየኖርን ያለ ነው ሐዋርያው ጳውሎስ እንደሚናገር። ምክንያቱም በሆነ ረገድ ነፍሳችን ስጋችንም ሞትን ኤክስፒሪየንስ ያደርጋል። የመጨረሻው እንግዲህ መጨረሻው በሞት ሲያበቃ ነው እንጂ ግን ያኔ ራሱ ለእውነተኛ ሞት ለመንቃት ነው እንጂ የሞትን ያለ ነው። ሞት የመጨረሻው መገለጫው እሱ አይደለም። ስጋዊ የሆነው መቃብር ውስጥ መግባት አይደለም። እውነተኛው ሞት በእግዚአብሔር ሕያው ቁጣ ስር ለዘላለም መኖር ነው። ኢየሱስ እንግዲህ መዝሙር መጽሐፍ ላይ ደጋግሞ መዝሙረኛው እንደሚለምን እግዚአብሔርን እባክህ በቁጣ አትቅሰፈኝ የሚል ነው። ኢየሱስም በሲኦል ላይ ነፍሱስ እንደማትቀር መዝሙር 16 ላይ በመናገር ሐሴት የሚያደርገው ለዛ አይደለ? ነፍሴን በሲኦል እዛው እንደሆነች መናታ አይደለ? አትተዋትምና ስጋዬን መበስበስን እንዳይ አሳልፋ አትሰጠውምና ይላል። እግዚአብሔርን የለመነው እሱ ነው። እኔም በሙታን ዓለም እንዳታወኝ የሚል ነው። በዚህ የኃጢአት ኑባሬና ቅጣት ውስጥ ለዘላለም እንዳልቀር የሚል ነው። ግን ሲሰማ የተሰማበት ምክንያት ስለ ጸለየ ነው አይደለም። እግዚአብሔርን ስለመፍራቱ የተሰማ እግዚአብሔር አፕሩቭ አደረገው እሺ ብሎ። ግን በእርሱ ደግሞ ለማንም እሻለ ኃጢአተኞችን በእርሱ የሚያምኑትን ሁሉንም በዛው ዓለም ላለመተው እግዚአብሔር አፕሩቭ አደረገለት። እግዚአብሔር ኃጢአተኞች ንስሐ ቢገቡ ይተዋቸዋል ወይ ብላችሁ ማሰብ መቻል አለብን። አንዱ ኦገስተስ ቶፐለዲ የሚዘምረው መዝሙር ወሳኙ ስቴትመንት እቺ ናት አይደለች? ቢዘንብ እንባዬ ዘላለም እንኳን አይከፍለውም የኃጢአቴን ዕዳ ይላል አይደለ?
ሕግህ የሚጠይቀውን በእጆች ጥረት ላደርግ አልችል። ቅናቴ ረፍት የማያውቀው ዘላለም ቢፈስ እንባዬም እንዲሁ ለኃጢአት የምትከተው አይሆነውም ይላል። ለዘላለም የእንባ ጅረትን ከዓይኖቼ ባፈስ ኃጢአቴን አትሆን አያደርገውም፣ አያስተሰርየውም። እኛ አንዳንድ ጊዜ የሚመስለን እሱ ነው አይደለ? ሄጄ እግዚአብሔር ባለቅስ ይተውልኛል ብለን። ግን መዝሙር ዘጸአት ምዕራፍ 34 ላይ እግዚአብሔር ክብሬ ነው ብሎ ከገለጣቸው ማንነቶቹ አንዱ ምን ነበር? በደልን ሳያቀጣ አያልፍም። ለእሱ ያ ጽድቁን ራሱን ኮምፕሮማይዝ መካድ ነው ለእግዚአብሔር፣ ንጽህናውን ማጥፋት። ኃጢአተኞችን እግዚአብሔር ለዘላለም ተቀጥተውም የማይተውበት ምክንያት ንስሐ ቢገቡ ራሱ መቀጣት አለባቸው። ንስሐ እግዚአብሔር በክርስቶስ ኢየሱስ በእምነት በኩል በንስሐ በኩል የሚሆን ድነት ስላደረገው እንጂ ንስሐችን በራሱ በእግዚአብሔር ፊት የሚያደን ስለሆነ አይደለ? ንስሐ ስላደረኩት ነገር ሶሪ ማለት እንጂ ሌላ ምንም ነገር የለውም ውስጡ። ኃጢአቱ መቀጣት መቻል አለበት። ኢየሱስ የተሰማው ስለ ሕይወቱ ንጽህና። ኃጢአተኞች ለዘላለም እግዚአብሔር የማይተውበት ምክንያት በቅጣቶቹ ከጽድቁም የተነሳ ነው። ምክንያቱም እውነተኛ ፍርሃት በእግዚአብሔር በውስጣቸው የለም። ምክንያቱም እውነተኛ ፍርሃት እንደምታውቁት ከንጽህናም ጭምር ይመጣል። እግዚአብሔር ግን ልጁን ጌተሰማኔ ላይ እዛው ሰምቶት ቢሆንስ ይላል ማርቲን ሉተር። ሕይወታችን አብቅቶለት ነበር ይላል። በቃና እንሂድ ቤት፣ እነዚህ ኃጢአተኞች የራሳቸው ጉዳይ ብሎ ልጁን ይዞት ሄዶ ቢሆን አብቅቶልን ነበር ይላል። እግዚአብሔር ራራልን ይላል። አልሰማውም አይደለም፣ የምር ሰምቶታል። ኢየሱስም ይህንን ያውቃል። ለሰው ልጅ እጅግ የእግዚአብሔር ርኅራኄ ነው። እንግዲህ ቁጥር 8 ላይ ይህንን ይዞ ነው የሚደመድመው። የእግዚአብሔር ልጅ ቢሆንም እንኳ ከተቀበለው መከራ መታዘዝን ተማረ ይላል። ሁለት ነገሮችን ያሳየናል። ይህ መንገድ ኢየሱስ ላይ የፈጠረውን የህይወቱ ጆርኒ የፈጠረውን የክህነታዊ ማንነት ርኅሩህ መሆኑን ያዙ። ምዕራፍ 4 መጨረሻ ላይ ይናገራል። ያሳለፈው ህይወቱ ኃጢአተኞችን ሲያስብ አሁን እጅግ እንዲራራ ያደርገዋል። ብዙ ጊዜ ኢየሱስን ሃርድ ፌስ አድርገን ነው የምናስበው ይላል። የሆነ ለማሳመን በጣም ታግላችሁ ችግራችሁን የምታስረዱት፣ ከዛ በኋላ እሺ በቃ ክህነታዊ አገልግሎት እንሰጣቸዋለሁ የሚል እንዲሁም እኛንን የምንዘገየው ወደ እሱ ለመምጣት እንጂ he is ready to save sinners። በተለይም ያሳለፈው ህይወት የሰው ልጅን የታችኛውን ዓለም ህይወት እንዲያውቅ ስላረገው ስለተማረበት ተማረ የሚለው ለእኛ እንግዲህ ኮንፈርት ለመስጠት ነው እንጂ ኢየሱስ አንዳች የሚገባው ወይም ደግሞ የሚያስፈልገው ሆኖ አይደለም። በማንነቱ እንደ አምላክ የሰው ልጅንና የህይወትን ኑባሬ ሁሉ ይረዳል ያውቃል። ነገር ግን ለእኛ ሞር አምላክ ስጋ ሆኖ በዚህ አይነት መንገድ ማለፉ እንዲህ አይነት ሊቀ ካህናት በሰማያት ያለ መሆን ትልቅ ረፍት ነው። ሁለተኛው ግን ይሄ ሳይኮሎጂካል ኮንፈርት ብቻ አይደለም። ኢየሱስ የእናንተንም ህይወት አልፎ ስለሄደ በቃ እሱ ጋር መቅረብ ትችላላችሁ ከሚለው ያልፋል። ምንድን ነው ብላችሁ ብትጠይቁ ፐርፌክሽንም ጭምር ነው። እሱም በተለይም ከመታዘዝ አንጻር ካያችሁት ያዳነን የኢየሱስ በመስቀሉ የእግዚአብሔርን ቁጣና ቅጣት መሸከሙ ብቻ ሳይሆን የህይወቱ መታዘዝና ንጽህናም ጭምር ነው። በመሰረቱ ጸሐፊው ሁለቱን ወስዶ ነው ኢየሱስን ቁጥር 9 ላይ ለኃጢአተኞች ሁሉ የሚሆን ድነት የሆነላቸው ፐርፌክት ሴቪየር የሆነው በእነዚህ ሁለት ምክንያቶች ነው የሚለው። በዚህ ረገድ ምንድን ነው ብትሉ በሞቱ ንጽህናውና ጽድቁ ፐርፌክት ነው የሆነው። ንጹህ የመጨረሻ ቺቭ አደረገው። ኢየሱስ ከውልደቱ ጀምሮ አንድ ሰው ይላል እስከ ሞቱ ድረስ ንጹህ ህይወት ኖረ። ንጹህ ህይወት ፓሲቭሊ አይደለም፣ ይሄ ኃጢአትን የመሸሽ ብቻ አይደለም። ባይሆን ሐዋርያው ጴጥሮስ ሐዋርያ 10 ላይ እንደሚነግረን በጎን ሁሉ እያደረገ በማለት ነው። ፖዚቲቭ ራይቸስነስን ጭምር እኔ አለመግደል፣ ዝሙት አለመፈጸም ብቻ አይደለም፣ ንጽህናም ጭምር በጎነት ጭምር እግዚአብሔርን በፍጹም ልቡ መውደድ፣ ሰዎችንም በፍጹም ልቡ መውደድ፣ የመጨረሻ የጽድቁ ጡዘቱ ደግሞ ለኃጢአተኞች የገዛ ነፍሱን አሳልፎ መስጠቱ ነው። ያ እጅግ እግዚአብሔር ፊት ላይ ለብሰን ልንቀርበው የምንችል አይነት ጽድቅ ሆኖ ተገኝቷል። በመጨረሻ ያንን የኖረውን የህይወት ጽድቁን ለኃጢአተኞች ቀይሮ የኃጢአተኞችን ህይወት ለራሱ ለብሶ ነው በእግዚአብሔር ፊት የተቀጣውና የሞተው። እነዚህ ሁለቱ ነገሮች ተያይዘው ኢየሱስን ፍጹም አዳኝ አደረጉት።
ህይወቱ ላይ አንዲት ኃጢአት ተገኝታ ቢሆን ኖሮ አንድ መዝሙር ደስ የሚል መዝሙር አለ። there is no trace of sin in his life ይላል። አንዲት የኃጢአት ገመድ እንኳን ስክር የለችም በህይወቱ። ትሬስ አድርጋችሁ መርምራችሁ አታገኙም ይላል። ኢየሱስ ላይ በጣም ሐሴት የምናደርገው ለዛ ነው። ምዕራፍ እዚህ መጭፍል ላይ እንዳለው እንደ ሊቀ ካህናት ኃጢአተኛ ቢሆን እሱ ራሱ አዳኝ ሌላ ባስፈለገው ካህን ባስፈለገው። ምክንያቱም እነሱ ራሱ ምን ያደርጋሉ? ራሳቸው ራሱ መስዋዕት ስለሚያስፈልጋቸው ምን ያደርጉ ነበር ይላል ቁጥር 3 ላይ መስዋዕት ለራሳቸውና ለህዝቡ ያቀርቡ ነበር። ኢየሱስ ግን ለራሱ ማቅረብ አላስፈለገውም። ለምን? ይህም በጣም ልታዩ ይገባል። ይሄ የኖረው የህይወት ጽድቁ የህይወታችን ትልቅ መከታ ነው። ምዕራፍ 7 ላይ የዚህ ኤክስፕላኔሽን የሆነውን ጥቅስ ቁጥር 26 እንግዲህ ለእኛ የሚያስፈልገን ቅዱስ ነቀፋ የሌለበት ንጹሕ ከኃጢአተኞች የተለየና ከሰማያት በላይ የከበረ እንደዚህ ያለ ሊቀ ካህናት ካልሆነ አያድነንም እያለ ለምን ብትሉ ቁጥር ከላይ ብታዩ ቁጥር 23 በአገልግሎታቸው እንዳይቀጥሉ ሞት ስለከለከላቸው የቀድሞቹ ካህናት ቁጥራቸው ብዙ ነበር። ኢየሱስ ግን ለዘላለም የሚኖር በመሆኑ ክህነቱ የማይሻር ነው። ስለዚህ ስለ እነርሱ እያማለደ ሁሉ ጊዜ በህይወት ስለሚኖር በእርሱ በኩል ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። ልክ እዚህ ላይ ምዕራፍ 5 ላይ ነገረን። ቁጥር 27 እርሱም እንደ ሌሎቹ ሊቀ ካህናት መጀመሪያ ለራሱ ኃጢአት ከዚያም ስለ ህዝቡ ኃጢአት በየቀኑ መስዋዕት ማቅረብ አያስፈልገውም። ራሱን በሰጠ ጊዜ ስለ ኃጢአታቸው ለአንዴና ለመጨረሻ ጊዜ መስዋዕት አቅርቧልና ይላል። ደስታችን ኢየሱስ በመስቀል ላይ ካህን ሆኖ ኃጢአታችንን ወስዷል ብቻ ሳይሆን ኦቢዲየንት ካህን ስለሆነ ነው። ሮሜ ምዕራፍ 5 ላይ ጳውሎስ ኢየሱስ ኃጢአተኞችን የሚያድንበት ምክንያት ሲናገር ጻድቅ ስለሆነ ነው። አዳም በወደቀበት ሁሉ እሱ ግን እግዚአብሔርን በመታዘዝ የጽድቅን ስታተስ አኮምፕሊሽ ስላደረገ ነው። ኢየሱስ ህይወቱን ሲጀምር ባዶ ራይቸስነስ ነው። ምንድነው? ኔጌቲቭ ራይቸስነስ ነው ልንለው እንችላለን። ኃጢአት አላረገም እንጂ ጽድቅ አረገ ማለት አንችልም። ግን ህይወቱ ሲያበቃ ምን ሆኖ ነው ያበቃው? with righteousness ፖዚቲቭ በሆነ ራይቸስነስ ጽድቅ ያለው ሆኖ ነው ያበቃው አይደለ? ጽድቅን ሁሉ ልናደርግ ይገባናል እንዳለው ለዮሐንስ ማለት ነው። መጨረሻ ላይ ሲያበቃ በእግዚአብሔር ፊት ላይ እኛን ሊያቆም የሚችል ለዘላለም ህይወት ለእኛ ልብስ ሊሆን የሚችልን ጽድቅ በእግዚአብሔር ፊት አግኝቶ ነው የጨረሰው። በዚህ ምክንያት ቁጥር 9 ጨርሻለሁ። በዚህም ፍጹም ሆኖ ከተገኘ በኋላ እርሱን ለሚታዘዙ ሁሉ የዘላለም ድነት ምክንያት ሆነላቸው ይላል። በእርሱ ለሚያምኑ ሁሉ በእነዚህ ነገሮች ምክንያት ብቁ ብቻ አይደለም፣ ፍጹም አንዳች ያለ የማይጎለው በማዳን ረገድ ከሱ ይሄን ወስጄ ከሌላ አካል ሄጄ ሌላ ወስዳለሁ የምትሉት አይነት አይደለም። ከኢየሱስ ይሄን ወስዳለሁ፣ ማርያም ጋር ሄጄ ይሄን ወስዳለሁ፣ ከኢየሱስ ይሄን ወስዳለሁ፣ ከመላእክቶች ሄጄ ይሄን ወስዳለሁ የማትሉት አይነት አዳኝ ነው። ኢቭን ከራሴ ይሄን ጨምራለሁ የምትሉትም አይደለም። ምዕራፍ 1 ላይ እንደሚነግረን የኃጢአታችንን ዕዳ ሁሉ ከከፈለ በኋላ በሰማይ በግርማው ቀኝ ፈጽሞ ስራውን ጨርሶ ተቀመጠ ይለናል። ኮምፕሊት የሆነ ሳልቬሽን በክርስቶስ ኢየሱስ። በእነዚህ ሁለቱ ምክንያቶች ፍጹም ድነትን በእርሱ ለሚያምኑ ሁሉ፣ ለሚታዘዙት ሁሉ፣ እሺ ለሚሉት ሁሉ ይሰጣል። እሺ ለማይሉትስ አይሰጥም። ጻፊው እያለ ያለው ለዕብራውያን ሰዎች ይህንን ነው። ለሚታዘዙ ሁሉ ይሄ ካህን ይህንን ቸርነት ይሰጣል። ይህ እኮ በይዘው በጣም አስገራሚ። ከኢየሱስ ጋር የምንመጣው ድነትን አቺቭ አድርገን አይደለም፣ ጥሩ ሰዎች ሆነን አይደለም። ይህ በጣም ሊያስደንቀን ይገባል። ድነትን ለማግኘት ነው የምንመጣው፣ ለመቀበል ነው። ሃይማኖቶች ሁሉ እግዚአብሔር ፊት ለመቅረብ ምንድን ነው የሚሉት? እኛም ሃይማኖት ነው። በእርግጥ ግን ሎጂካቸው ምንድን ነው ብትሉ የሆነ ነገር አድርጋችሁ ነው እግዚአብሔር ፊት ልትቀርቡ ዘንድ የሚል ነው። እኛ ደግሞ ለመቀበል ነው ወደዚህ አምላክ የመጣ ነው። የእኛ አምላክ ብቻ ነው ሰጪ። በክርስቶስ ኢየሱስ በኩል ሁሉም በቸርነት የምንጸድቅበትን ጽድቅ የሚሰጥ፣ የኃጢአትን ይቅርታ እንዲሁ በልጅ በኩል የሚሰጥ፣ እንደ ልጆች አድርጎ በእርሱ ስራ ብቻ ልጆቹ አድርጎ የሚቆጠር አምላክ ያለው ደግሞ እንዲህ አይነት ምስክርነት ለማርያም ተሰጥቶ አላነበብኩም፣ ለመላእክት ተሰጥቶ አላነበብኩም፣ ለሐዋርያት ተሰጥቶ አላነበብኩም። ፍጹም አዳኝ ሊሆን የሚችል በወንጌሉ ምስክርነት የተሰጠው የእግዚአብሔር ልጅ ኢየሱስ ብቻ ነው። ብቻውን ካህን የምለው ለዚህ ነው። በሊቀ ክህነቱ ከዛ ደግሞ በሕይወቱ ጽድቅ። ማርያም እነዚህ ኳሊቲዎች ካሏት ንገሩት። እሷንም ከካህናት መካከል እቆጥራታለሁ። ከመላእክት መካከል እንዲህ አይነት ኳሊፊኬሽን ያለው ካህን ካለ ንገሩት። ክህነት ማለት ይሄ ነውና በራሳችሁ መንገድ ዲፋይን አታደርጉትም። በእግዚአብሔር መንገድ ነው። ክህነት ከሰው መካከል መሆን አለበት። መላእክት እንኳን መሆኑ አይችሉም። መላእክት ለእኛ የሚሰጡት ጽድቅ የላቸውም። አሜን።
የእግዚአብሔር ልጅ ኢየሱስ ሰው የሆነው ብቻ እኛ ሰው የሆነ አዳኝ ነው ያስፈልገን። የሰው ጽድቅ ነው የሚያስፈልገን እንጂ የመላእክት ጽድቅ አይደለም። በሆነ ኖሮ ባዳነን። ከዛስ ደግሞ የሚራራ መሆን አለበት። እኔ ሌሎች ኃጢአተኞች ስለ እኔ ህይወት ግድ ብሏቸው በእግዚአብሔር ፊት ላይ መቆማቸውን አይዳወት ላምን አልችልም። ሊጠይቁልኝ ይችል ይሆናል፣ ግን አሁን ነው ወንጌሉ ለእኔ ስለ እኔ ግድ እንደሚላቸው አይነግረኝም። ወንጌሉ የሚነግረኝ ኢየሱስ ብቻ እንደሚራራልኝ፣ እሱ ብቻ ይህንን ኃላፊነት ወስዶ በእግዚአብሔር ፊት ሊቆም እንደሚችል ነው የሚነግረኝ። እግዚአብሔርም ደግሞ ወደ እርሱ እንድመጣ ብቻ ነው የሚነገረኝ። እኔ በልቤ ተውት የዋህ ነኝ ያለው እርሱ ብቻ ነው። ሌሎቹ ቢያዝኑ እንኳን ምንም ሊያደርጉልን አይችሉም። ሉተር ይላል አይደለ? ኢየሱስ ብቻ ነው ፍጹም አዳኝ፣ በወንጌሉ ምስክርነት ይሰጠለት። ከዛ ደግሞ በእግዚአብሔር የተሾሙ መሆናቸውን ማረጋገጥ ያስፈልጋል። ማርያም ልታድን እንደተሾመች የሚናገር የእግዚአብሔር ቃል ያስፈልገናል። መላእክትም ቢሆኑ ደግሞ ጭራሽ እንደማያልቅ በየመንገዱ አንዳንድ ካህናትንም ቤተክርስቲያን ልትወስን ትችላለች። ሰንት አጋስትን ከዚህ በኋላ ሊቀ ካህን ነው። እሱ ጋር መታችሁ ጽድቅ ማግኘት ትችላላችሁ። ጸልዩ አይደለ? ጴጥሮስ ጸልይልን ይባላል። ጴጥሮስ እንደሚራራላችሁ እሱ ራሱ አዳኝ የሚያስፈልገው አዳኝ ያዳነው ሰው። ቁጥር 10 እንደ መልከ ጼዴቅ ሹመት ሊቀ ካህናት ተብሎ በእግዚአብሔር ተሾመ። ይሄ ዋስትና ያለው ኢየሱስ ክርስቶስ ብቻ። ይሄ የሚያሳየን እንደ መልከ ጼዴቅ ሹመት ሊቀ ካህናት ተብሎ በእግዚአብሔር ተሾመ የሚለው የመጨረሻውን ለምንድን ነው መጨረሻ ላይ ያመጣው? በዚህ ሁሉ ሂደት በኋላ ብትሉ ኢየሱስ መሀል ላይ ቀርቶ ቢሆን ኖሮ ሊቀ ክህነቱ ዋጋ ባልነበረው ነበር። አገልግሎቱ ሊቀ ክህነታዊ አልነበረም አይደለም። ነገር ግን በህይወቱ ሁሉ ይህን ሁሉ አሳክቶ መጨረሻ ላይ ባይደርስ ኖሮ እግዚአብሔር በጽዮን ላይ ያስቀመጠው አለት ባልሆነ ነበር ነው። ግን ህይወቱ አብቅቶ አሁን በሰማያት በእግዚአብሔር ቀኝ ቆሞ ስናየው we should trust him more than ever። ከሞቱ በፊት እኛ የነበርን ሆነን ቢሆን ኢየሱስ በህይወቱ ዘመን የነበረ ሰዓት ላይ ካህን አድርጎ ማመን በከበደ፣ ግን አሁን በዚህ አይነት መንገድ በእግዚአብሔር ተሹሞ ስናየው ጴጥሮስም እንደነገረን ምዕራፍ 3 ላይ ይህን አሁን ኢየሱስን እግዚአብሔር በሰማያት ጌታም አድርጎ አስቀምጦታል ይላል። በክብር የቆመውን ካህን በእግዚአብሔር ኦተንቲኬትድ የሆነ ዋስትና የተሰጠለትን ካህን ማመን ለህይወታችን ዋስትና ነው። ይሄ ለእኛ ኢምፕሊኬሽኑ ምንድን ነው? የዕብራውያን ሰዎች እንደዚህ ነው ብለናል። ለእኛ ምንድን ነው አንድምታው? ሁላችንም ካህን ያስፈልገናል። ህይወታችን የኃጢአተኛ ህይወት ስለሆነ ለሰዎች ጥሩ ሰዎች ልንመስል እንችላለን። ነገር ግን ልብንና ኩላሊት ነው በሚመረምን በእግዚአብሔር ፊት ኢየሱስ በክህነታዊ ልብሶቹ ካልሸፈነን ተስፋ የሌለን ሰዎች መሆኑን ሪኮግናይዝ ማድረግ ያስፈልጋል። እግዚአብሔር የሚያውቃል፣ ኢየሱስ የሚያውቃል እንዳትሉ ኮንፌስ ማድረግ ያስፈልጋል። አዎ እኔ ኃጢአተኛ ነኝ፣ ጌታ ኢየሱስ ሆይ ታስፈልገኛለህ ማለትም እግዚአብሔር ያሳየን። ይህንን ደግሞ በወንጌሉ የምናምን አንጣር። ኢንኬዝ ደግሞ ወንጌሉን የሚያምን እየመሰለው ኃጢአተኝነቱን የማያምን ክፋቱን የማያምን በተለያየ መንገድ ጀስቲፋይ ለማድረግ የሚሞክር አይደለ? እኔ እንደዚህ ነው፣ ውልደቴ እንደዚህ ነው፣ ወላጆቼ እንደዚህ ናቸው፣ እንደዚህ ነው፣ ኃጢአተኛ የሆንኩት ከዚህ የተነሳ ኃጢአተኛ የሆንኩት አይደለም፣ ራሱ ቪክቲም የሆንኩት እንደዚህ ካላችሁ አደጋ ነው። እናንተ ቪክቲም አይደላችሁ። ቪክቲም ነን። በእርግጥ ሰዎች ይጎዱናል ኦፍኮርስ፣ ግን ደግሞ እኛም ቪክቲማይዘርስ ነን። ብዙ ሰዎችን በድለናል። ከሁሉ በላይ እግዚአብሔር በድለናል በህይወታችን። ስለዚህ የሆነ የተለያዩ ማምለጫዎችና ማታለያዎች እንዳይኖሩ ገብቷቸዋል። ጓዳ እየገባን ለራሳችን የምናለቅስ ሰዎች እንዳንኖር ኢየሱስ ብቻ ነው። በመሰረቱ ራሳችንን እንደ ተበዳይ ማሰብ ሞኝነት ነው። ኢየሱስ እንዲሁም የሚቆምልን ሳይኮሎጂካሊ እኛን ማሳጅ ለማድረግ አይደለም። አይዞ አይደለ ህይወት በጣም ይጎዳል አይደል? አይዞ አይ አንደርስታንድ ዩ አይነት በእግዚአብሔር ፊት ነው የሚቆሙ። እኔ ማዘን መሆን አይደለም የህይወቴ ትልቁ ችግር። እግዚአብሔር በኃጢአተኛ ህይወቴ የተነሳ ይቆጣል፣ መጨረሻዬም የዘላለም ሞት ይሆናል የሚል ነው። he stands before God በሰማይ በእግዚአብሔር ፊት የቆመ ካህን ስላለ ስም ይመስገን ነው። እግዚአብሔርን አመስግነን እንጨርስ። እግዚአብሔር መልካም አባታችን ሆይ ስለዚህ ማለዳ እናመሰግናለን። እነዚህ ረጅም ሰዓቶች ተቀምጠን ስለ ልጅ ስለ ኢየሱስ ክርስቶስ ታላቅነትና ዘላለማዊ ስራው ስለ ክህነቱ በዝግታ እንድናስብ ጊዜ ስለሰጠን እናመሰግናለን። እግዚአብሔር አባት ሆይ እነዚህ ደቂቃዎች፣ ሰዓቶች እንዲሁ ለመቀመጥ
ቀላል አይደሉም። ችለን በፊትህ ተቀምጠን ቃልህን በደስታ ደግሞ በማስተዋል እንድንሰማ ስለረዳህን ስላገዝከን እናመሰግናለን። እግዚአብሔር አባት ሆይ ይህንን ነገር ከዚህ ወተን ስንሄድም ከልባችን ውስጥ ሰይጣን እንዳይወስደው በዝግታ እንድናስብ ስለ ኢየሱስ ስለ ልጅህ በማስተዋል እንድንመረምር ሕይወታችንንም በልጅህ በኢየሱስ ክርስቶስ ባለው መገለጥና ቸርነትህ እንድንገነዘብ እንድትረዳን እንለምናለን። ኢየሱስን ስለሰጠህን ለዚህ ለተዋረደውና ለተበላሸው ሕይወታችን የመዳን ምክንያት እንዲሆን በአንተ ፊት እንዲቆም ዘንድ ስለሰጠህን እናመሰግናለን። ዛሬም በዚህ ማለዳ ይህንን ደግነትህን በልጅ በኩል ያለውን የእርሱን ቸርነትና ታላቅነት ለእኛ የሆነውን ነገር ስላስታወስከን እናመሰግናለን። በልጅ በኢየሱስ ክርስቶስ ስም አሜን።